ባለ ታሪክ ውስጥ ከምትይ የዚህ ያህል ውሉን እስቲ አንብቢው አንቺ ለሰው እደጅ ሆነሽ ነው ያለሽ ውሉን እስቲ እዩ አየሁት እኮ በጣም አስደናቂ ነው ማለት እሱም ባለሙያ ማማከር ነበረበት ይኸውልሽ አንድ ሰው ለብቻሽ በውስጥ ይዞ የሆነ ነገር ሲልሽና አደባባይ ላይ ወጥተሽ ስታማክሪ አንድ አይደለም እሱ በዛን ሰዓት ስለማያውቅ ነው እንጂ አደባባይ ላይ ወጥቶ ሚዲያ ላይ ህዝቡን ማማከር ነበረበት እንደዚህ ኦፈር እየቀረበ ነው ወይ ወጣልሽ የደረሰበት ነገር ስላለ መድኃኒት ተጠቃሚ ነው ኔትወርክ ነቀለው ቅልቦች ድጋሚ አበባ ላክልኝ ቅልቦች እና እንዳስረዳ ነው ሀቢባ እኔ በወቅቱ መድኃኒት ስጠቀም ነበረ በጣም ችግር ስለነበረብኝ እና ደግሞ አስፈላጊ ከሆነ የመድኃኒት ማዘዣውን ወረቀቱን ሁሉ ልክልል ይችላል ኦኬ ከየት ጀምሮ ነው ከ2019 እስከ አሁን ዩኬ እስከሚገባ ድረስ ቅርብ ጊዜ ነበር ያቋረጥኩት 2026 ጁን ላይ ስለተሻለኝ ከዚህ አምሮ በሽተኛ ዶክተር ደና አገኘው እሱ በቃ በሽታው ተወኝ እንደገና ተመለሰብኝ አሁን እዚህ ከዚህ የማጭበርበር ስራ ከተካሄደብኝ ጊዜ ጀምሮ በጣም ስለተናደድኩ አቋርጬ የነበረው መድኃኒት አሁን እየተጠቀምኩበት ነው እና አይነ በውስጥ ልክልሽ ይችላል ተጠቀመው መድኃኒቶች አሉ አሁንም የዛን ጊዜም ወረቀቶች አለ ሁሉ ነገር አለ በፈረንሳይኛ ቋንቋ የተጻፈ ፈረንሳይ ሆኜ እንደውም ከዛ ያ ችግረኝ አይቶ ነው ቤት ሰጡኝ እዛ ፈረንሳይ ቤት ነበረኝ ብዙ ጊዜ ውጭ ተኝቼ ከዛ አንድ ዶክተር አመሰግናታለሁ ሆቴል ሆስፒታል የሚባል አለ እዛ ፓሪስ እሷ ቤት ሰጠችኝ እና ቤት ውስጥ ተኛ ነበር እና መድኃኒትን ሲጠቀም ነበር ስለዚህ አርቆ የማሰብና አስፍቶ የማሰብ አርቆ የማየት ይሄ ነገር ይሄ ችግር ያደርስብኛል ብሎ የማየት የለም ጭንቅላቴ ዜሮ ነው የነበረ ገባሽ አይደለም ዜሮ ስለነበርኩ በቃ ቅድም ልጠቅስ እንደሞከርኩ ወደ የሳቡኝ ቦታ ነው ማለት ሰው አምናለሁ እሺ በቃ ይሄ ሰውዬ ለጥቅሙ ነው ወይ ደግሞ ላጭበረብረኝ ነው የመጣ የሚል አስተሳሰብ የለም ነው ዜሮ በቃ የለም ሲገባሽ ይሄ ነው የነበረው መሐመድ ጋር ያለውን ነገር ለመነጋገር ነው ኦኬ እሺ ከዛ በፊት ዳጊ ያው ታስታውሰኝ ይሆናል እንተዋወቃለን እናንተ ቴንኪው በተቻለ መጠን ፌር ሆነ ነገሮችን ለማየት ትሞክራል እንደ ህግ ያው የስነ ጽሁፉን ነገር ደግሞ ያው ትረዳለህ አንተ መጽሐፎች አሉኝ እና ምንድነው ያው አንዳንድ ያያቸው ነገሮች አሉ ምንድነው ሰው ሌላ ሀቢባም ለሁለታችሁም ለው ነገር ይኖራል መሐመድ እንኳን አገኘው ከረጅም ጊዜ በኋላ ነው ያገኘሁት እዚህ መድረስ የሌለበት ነገር ነው በፍጹም በጣም ቀላል የሆነ ነገሮች ያው ከኋላ ያው እዚህ የደረሱት ማለት ነው ኤኒዌይስ የሆነ ሆኗል እና ወንድሜ ነው እኔ መሐመድን በዚህ ደረጃ አገኘዋለሁ ብዬ ማይ ኢንታየር ላይፍ እንደዚህ አስቤ አላውቅም ነበር ኤኒዌይስ ወንድማማችንን አሁን እናንተ እንደ ደራሲ እንደ ኮንትራት ሰጪ እንደ ምናምን ነበርን አትሊስት እንደዛ አልነበረም የኖርነው 2-3 አመት ብዙ ነገር አሳልፈናል ግን እኔ ያው አሁን ለመግባት እንኳን በጣም አስቸግሮኝ ሶሻል ሚዲያ እንትኑ የለኝም አጠቃቀሙ ብዙ እንትኑ የለኝም ሶሻል ሚዲያም ሰው አይደለም ለረጅም ጊዜ በበርሰም ነው ጽፌ የነበረው ማለት ነው በጠቅላላ ሚዲያም ብዙ አልወድምና ኤኒዌይስ አንድ በጣም ያዘንኩት ነገር አለ ያዘንኩት ነገር ምንድነው ሀቢባ እግዚአብሔር ይህን እድል ሰጥቶሻል ከታተልሻለሁ ከዚህም በፊት ስገባ ሳይሽ ያው አውቅሻለሁ ይህን እድል የሰጠሽ ሰዎችን ለማስታረቅ እና የሰላም መንገድ ለመፈለግ ነው አይ ሆፕ እንደዛ ነው አላማሽ ግን በተቻለ መጠን ብታደርጊው ነገር የበለጠ ጸብን የሚፈጥር ሳይሆን የሚያስታርቅ ነገር ቢሆን መልካም ነው ምንም የማይፈታ ነገር የለም ብዙ ስራ ሰርቻለሁ ብዙ ነገር ያጋጥማል ይፈታል የማይፈታ ነገር የለም እኔ መሐመድን የመጀመሪያ መጽሐፊ አይደለም ያቃል መሐመድ እና ይሄ አሁን ያጋጠመ በጣም ትንሽ ተራ ነገር ነው እና ነገ ሰዎች አንቺ ቤት መጥተው ታርቀው
የሌላኛውን ወገን ሳይሰሙ በፍርድ እኔም ቀድሜ ብመጣ እሱ ላይ ትፈርዳላችሁ ማለት ነው። እኔም እንደዛ ከሚሆን ሁለቱንም ሰው ሰምቶ ሚዛናዊ ፍትህ መስጠት በተለይ ዳጊ ካንተም የምጠብቀው ነገር ነበረ። እኔ ደግሞ በሰዓቱ ሲልኩልኝ ሰዎች እንደዚህ ምናምን ሲሉ እኔ መልስም ለመስጠት ምንም ለማለት በዚህ የሚፈታ ነገር ስላልሆነ ብዙ አልፈለኩም ነበረ ማለት ነው። በሽማግሌ ግን እንዲሆን በሽማግሌ የኔንም እሱንም የሚያቋሉ እዚህም ውስጥ ከስር ያሉ ሰዎች አሉ፣ ትልልቅ ሰዎች አሁን የገቡ እንዲገቡ ስለፈለኩ የነገርኳቸው በጣም ትልልቅ ለምድር የከበዱ ሰዎች አሉ፣ ቃላቸው የሚታመን አገር የሚያስታርቁ እንኳን ሁለት ሰው እና የኛ ነገር ዝም ብሎ በብጣሽ ወረቀት አይደለም የተሰራው። በትልቅ መተማመን በአማርኛው መጽሐፍ ታሪክ ሰርተናል። አለመሸጡ ምንም አይደለም። እኛ ሁለት መጽሐፍ ብጽፊ አንደኛው ይሸጣል፣ አንደኛው አይሸጥም፣ ወይ ሁለቱም አይሸጥም። ሁለቱም የመሸጥ እድሉ ግን አናሳ ነው። ያቃል ሊመሰክር ይችላል። ዳጊ የማይሸጥበት ምክንያት አለ። ያቃል መሐመድ እሱ እኔ ሲጀምር መጽሐፍ እንግዲህ ሻጭ አይደለሁም እንዳለው አሳኔ መጽሐፊ ነኝ፣ አሳታሚም አይደለሁም። ጻፍኩለት። አማርኛ ለመጽሐፍም አልነበረም አግሪመንታችን የነበረው እንግሊዘኛ ለመጻፍ ነው። በመሃል የሆነ ሐሳብ መጣ፣ ስናወራበት ኦኬ ይጻፍ የሚል ነገር መጣ። ሌላ ጸሐፊ ነው ሲፈለግ የነበረው። ሌላ ጸሐፊ ስለጠፋ እኔ እንደገና ወደኔ ተመልሶ በቃ አንተ ጻፈው ስለተባለ ነው የጻፍኩት። ብዙ አሁን ከሀቢባ እንደተረዳሁት አሁን ድረስ ያልገባሽ ብዙ ነገር አለ። ነግሯችሁ መሐመድ ዋሽቶ አይደለም። ይቅርታ እሺ፣ በጣም ይቅርታ ሳይጠፋ ነገር እንጂ እኔ በጣም ሰው አከብራለሁ፣ አይደለም የጥበብ ሰው እጅግ በጣም አድርጌ አከብራለሁ። ለዛ እስክትጨርስ እየጠበቅኩ ነበር። በጣም ስለረዘመ ነው ይቅርታህን ጠይቄ አንዴ። እኔ በአንተ ላይ ምንም አይነት አስተያየት አልሰጠሁም። ፈተሽ ካልክ ደግሞ ኦልሬዲ ላይፍ እየተከታተልክ ከነበረ ሪከርድ አድርገህ ካለ ማስረጃ አቅርብልኝ። ሁሉ ነገር በማስረጃ በመረጃ ስለምነጋገር እኔ አስተያየት የሰጠሁት ማናጀር ነኝ ብላ በመጣችው አካል እንጂ በአንተ ላይ ምንም አይነት አስተያየት አልሰጠሁም። ቮይስም ያደረግኩልህ ናና ከመሐመድ ጋር ያለውን ጉዳይ እናስታርቃችሁ፣ የተጣላችሁበት ጉዳይ ካለ ያልተስማማችሁበት ጉዳይ ካለ ብዬ በጣም በትልቅ ክብር ነው የጠራው። ሶ ቅር ያለት ነገር ኖሮ ነው ወይንስ ቅር ስላለኝ አይደለም። በጠቅላላው እሷንም ቢሆን እኔ ከእሷ ጋር ከአመት በላይ ሆኖናል ከወራን። እኔ ከመሐመድ ጋር ሆኜ ማለት ያው መሐመድ እንደዛ ስላወራ ነው ከሷ ጋር እንደምንገናኝ ምናምን። ከአመት በኋላ ይሄ ችግር ሲመጣ ነው አንቺ ሰው ያጣላች ይመስሉኝ። እንደውም ሰንበዲ ከኋላ የሆነ ሰው እንዳለ ስለጠረጠርኩ አንቺ ነሽ ወይ ስላት በዛ ነው እኔ ብላ እንደገና ተዋወቅ ነው። ኤኒዌይስ እሱ ረጅም ታሪክ ነው። ግን አሁን መናገር የምፈልገው ነገር ይሄ የኛ ጉዳይ በዚህ በቲክቶክ ላይ እኔም ብናገር መሐመድም ቢናገር ምንም የፈለገንን ልንናገር እንችላለን። አሁን ካወራው ነገር ውስጥ መሐመድ ሆን ብሎ የዋሸው ነገር የለም። የዘነጋቸው ነገሮች ሊኖሩ ይችላሉ። ነገር ግን አብዛኛውን ነገር የዘነጋቸው ነገሮች ብዙ አሉ። ዝም ብሎ አውቆም የዘለላቸው ያለፋቸው ነገሮች አሉ። ከዛ ውጪ ብዙ ደግሞ መነገር የነበረባቸው ያልተናገራቸው ነገሮች አሉ። ሰዎች የሚያውቋቸው ብዙ ነገሮች እና ይሄ በዚህ በቲክቶክ ላይ የሚፈታ አይደለም። እንደዚህም ቢሆን አጉል እንትን ማለት ነው እንጂ ይፈታ አይደለም። እኔ ገና መጀመሪያ ሲጀመር መሐመድን ሽማግሌ ይግባ በቃ ሽማግሌ ይግባና ነው ያልኩት። እኔን የሚያውቃል እሱን ሰይፉን ጨምሮ ነግሬዋለሁ። ሌሎችም ሰዎች እነሱ ተክሎ ያላቸው መጽሐፍ ቤቶች በሙሉ ይግቡና ይፈታ ነው ያልኩት እንጂ ሌላ ምንም ያልኩት ነገር የለም። ከዛ ደግሞ ወደ ሶሻል ሚዲያ ወደ ሶሻል ከሽምግልናው ይልቅ ሶሻል ሚዲያው የሚሻል ስለመሰለው ነው። እኔ አሁን እዚህ ጋር ሰዎች ወዳጆቼ የሚያውቁም ስላሉ ከመናገር አለበት ስላሉ ነው እንጂ እኔ እንዳለው እሱን ሽምግልና ሰዎች ደውለውልኛል። በሽምግልና የሚያውቁ በመካከላችን ያለውን ግንኙነት የሚያውቁ ብዙ መናገር የማልፈልጋቸው እዚህ ላይ ነገሮች አሉ። ፐብሊክሊ የማይነገሩ በሽማግሌ ፊት ብቻ የሚነገሩ ማለት ነው። ከዛ ውጪ ሽማግሌ
የእሱንም የሚያውቁ እኔንም የሚያውቁ ሺህ ሰዎች አሉ። መጽሐፉ ሲጀመር ጀምሮ ምን እንደደረሰ የት እንዳለ የመጽሐፉን ያዩ ስንዋዋል አከፋፋዮች፣ ማስታወቂያ የሰሩ ሰዎች፣ የረዱን ሰዎች አሉ። እነዚህ ነው በሽምግልና ይፈታኔ ይሄ ከተፈረደብኝ ነገር ካለ ያጠፋሁት ነገር ካለ ሳለው ወንድሜ ነው። መጀመሪያ የሚያልኩት ምንድነው ሌላ ነገር ሳንደርስ በፍቅር እናውራ፣ ወደዛ መሄዱ ምንም አይጠቅመንም ሁለታችንን የሚል ነገር ነው ያልኩት ከመጀመሪያው። ከዛኔ ያጠፋሁት ነገር ካለ ልቀጣ። የመጽሐፉንም ጉዳይ በተመለከተ አሁን ነው አንቺ የተረዳሽው አሁን የመሰለሽ። የጊዜውንም ጉዳይ ደግሞ ብዙ ሚስ አንደርስታንዲንግ አለ። አሁን መሐመድ ሆን ብሎ ነው ያደረገው ሆን ብሎ አይደለም የሚለውን ነገር እንትን ማድረግ አልፈልግም። አሁን ወደ ነጥቡ እንድንሄድ አንተ ለምን አታስረዳንም? እሱ ይሄን ፖይንት እኔ አሁን ይኸውልሽ 10 20 ይሆን ሽማግሌ ደውሎልኝ እናስታርቃችሁ ይላሉ። ከዛ ሽምግልና እንትን አልፈለገም እሱ እንጂ እዚህ ጋር አሁን 20 ጊዜ 21ኛ ጊዜ ባወራ የሚፈታ ነገር አይደለም ሀቢባ። መሆን ካለበት ትልልቅ ሰዎች የሚያውቁ የኛን እንትን በመካከላችን የነበረውን ግንኙነት ስለ መጽሐፉም የሚያውቁ የተጻፈውን መጽሐፍ እዚህ ውስጥ ካላችሁት ከራሱ ከመሐመድ በስተቀር ያነበበ የለም። ይሄ መጽሐፍ ይሸጥም አይሸጥ ታሪካዊ መጽሐፍ ነው። እንግሊዘኛው መጽሐፍ ታሪካዊ መጽሐፍ ነው። ታሪክ መስራት የሚችል ነው። ያዩት ሰዎች አሉ መጽሐፉን፣ እነሱም ይግቡ። መጽሐፉ ሲታተም የነበረውን ሂደት ፌስቡክ ላይ እኔ ላይ ገብተሽ ማየት ትችያለሽ፣ የፈጠረውን ቫይብ። ከዛ ውጪ እኔ አሁን ቲክቶክ ላይ መጥቼ እዚህ ጋር ለዚህ ሁሉ ሰው ባስረዳ አንደኛ ቀድማችሁ ጀጅመንት ወስዳችኋል። መጀመሪያ የመጣው ሰው ሰማ፣ በቃ ሰማችሁ፣ እሱ አለ በቃ ሰንበዲ የሚለውን አለ። እኔ ጋር ይሄ ምንም ትርጉም የለውም። የሚሻለው ምንድነው አንቺም ባለሽበት አንቺ ካለሽበት ዳጊ ይኑር፣ ሰንበዲ ይኑር፣ ሁሉም የሚያውቁ ሰዎች ሰይፉን ጨምሮ ይኑሩና ይሄ ነው። አሁን እሱ ብዙ የማያሳውሳቸው ነገሮች አሉ፣ ስለ አግሪመንቱም ስለምኑም እውነት ነው። መሐመድ በጣም በብዙ እንትን ውስጥ ስላለፈ የሚረሳቸው ነገሮች አሉ። ግን ሆን ብሎ ነው የሚያደርገው፣ ክፉ ሰው ነው ብዬ እኔ አስቤ አይደለም። ቅን ሰው ወንድሜ ነው። አሁንም ነገሮች ተስተካክለው ብዙ ቢያንስ ወደ እንትን ጥሩ ነገር ይመጣል ብዬ ነው ተስፋ የማደርገው ማለት ነው። እኔ ተመልሶ ከአሁንም በፊት የተለያዩ ልዩነቶች ነበሩ፣ እነሱን እየፈታን ነው የመጣ ነው እና እንደዛ ቢሆን ነው የሚሻለው። በዚህ ጋር በሚነገር ነገር በቲክቶክ የሚፈታ ነገር አይደለም የኛ ማለት ነው። ከዛ ውጪ ግን መጽሐፉን በተመለከተ አሳታሚው ማን ነው? አከፋፋዩ። እኔ አሳታሚም አይደለሁም ጸሐፊ ነኝ። አከፋፋይም አሳተምኩ፣ ብር ሰጠኝ፣ የራሴን በራሴ እንትና አይደለም በሱ ብር ነው ያሳተምኩት። ለአከፋፋይ ሰጠው። አከፋፋዩ ጋር ካሁን በፊትም አውርተዋል። አንድም ብዙ ጊዜ ባይሆንም ያውቀዋል። ደውሎም መጽሐፉን ይጋር ነው ያለው፣ እሱን የሚመለከት አይደለም፣ ቆጥረህ ሂሳቡን ሰርተህ ውሰድ። ሲሆን አንድ ሰው ከሱ ቤተሰብ ከመሐመድ መጥቶ እያየ መጽሐፍ ቤቶች ምን ያህል እንደተሸጠ ቤቱ መጋዘን ውስጥ ምን ያህል እንዳለ ቆጥሮ የሚወስድልኝ ሰው ላክልኝ ብሎት ነበር። ይሄንን ነው መተው ውሰድ አለኝ የሚለው ማለት ነው። እሺ በጣም ጥሩ። አንዴ ከይቅርታ ጋር ማለት ነው መጽሐፉ ሲሸጥ ሲያስተዋውቅ በቲክቶክ እያስተዋወቀ ይሄ ሰው ችግር ሲገጥመው የኢትዮጵያ ሕዝብ ይፍረደኝ፣ ዛቻ እየደረሰብኝ ነው፣ በቴክስትም በቮይስም ማስረጃ አለኝ። እሱን ለሚዲያ ሳይሆን ለህግ አካል ነው ህግ ቦታ ነው ማቀርበው የተዛተብኝ እና ቴክስት። አሁን ላይ ግን እንግሊዝኛ መጽሐፌን ሌላ ሰው እንዲጽፍልኝ ይፈልጋለሁ፣ በገዛ ታሪኬ ሌላ ሰው እንዲጽፍልኝ ተከልክያለሁ ብሎ ነው እዚህ ጋር የመጣው ሰው። መጽሐፉን የሚያነበው ህዝብ ነው፣ የሚገዛው ህዝብ ነው። ቲክቶክ ላይ ያለውም የኢትዮጵያ ህዝብ ነው አይደል? ይሄን ያለ ሰው ህዝብ አይናቅም። ህዝብ ድምጽ ይሁነኝ ከተባለ ደግሞ ይሄ ሰው ተበደል ብሎ ከመጣ እኛ ጃጅ አላረግንም፣ ሰማ ነው እና ከአንድ ወገን ተሰምቶ ምንም አይነት አስተያየት ስለማይሰጥ ብለን አንተን ጠየቅንህ። አንተም ፈጣሪ አክብረህ ህዝቡን አክብረህ መጣህ ምላሽ ልትሰጥ። ከመጣ በኋላ ግን እዚህ ጋር አይደለም ምላሽ የምሰጠው ማለት አዎ ልክ ነው። በቃ እንደዛ ነው። አክብሬ ነው የመጣሁት። ግን እዚህ ጋር በማውራት እሱ የተናገረውን ያዙ።
ከዛ በኋላ እኔ ሽማግሌ ከተፈታ በኋላ እናገራለሁ አስፈላጊ ከሆነ ምክንያቱም አሁን ሌላ ረጅም ሰዓት ይወስዳል ሌላ ድካም ነው የሚሆነው እንጂ ምንም በዚህ የሚፈታ አይደለም ቢሆን ኖሮ እኮ ለኔ ነው ጥቅሙ አይደለም በቃ በስነ ስርዓቱ ብዙ ነገሮች አሉ ትርጉም የማይሰጡ አሁን መሐመድ ከተናገራቸው ውስጥ አሁን እንዳልኩሽ ነው በቃ በሽማግሌ ውስጥ ፊት ነው መናገር ያለብኝ ሽማግሌ ማለት መሐመድ በሽማግሌ አልፈልግም ብሎ ነው በቃ ካልሆነ እንግዲህ እሱ ሰምታችሁ ፍረዱ እንግዲህ በቃ እኔ በሽማግሌ ፊት ስንትም ሰው ይኑር ሽማግሌ ምልሽ የሚያውቁ እኔን የሚያውቁ ሰዎች እሱን እንኳን ባያውቁ ስለ መጽሐፉ የሚያውቁ ስለኔ የሚያውቁ ስለ ሂደቱ የሚያውቁ መጽሐፉን ያከፋፈሉ ሲታተም የነበሩ የተራዱ ትልልቅ ለሀገር የከበዱ ሰዎች አሉ እነሱ ይግቡ ከሱ በኩልም የፈለገው ተሰዶ አልገባህም ስለ አማርኛው መጽሐፍ እኮ አይደለም ስለ እንግሊዘኛው በሌላ ላጽፍ ነው ይቅርታ የህግ ባለሙያና ጠበቃ ዳግማ ያሰፋለ እሱ እሺ ተስፋ መምጣትህ በጣም ማከብር የእውነት እግዚአብሔር አክቹአሊ አንተ መሆንን የሚያወቅነው ሙሉ ሲላክልኝ ነው አሁን በንግግሩ መካከል እንደዛም ሆኖ ሞር እያወራን የነበረው የህጉንና ከሱ ወገን ነው ግን ከዚህኛው ወገን ሳንሰማ ሐሳብ ብንሰጥ ልክ አይሆንም እያልን ነው እንዳልነውም ደግሞ እንደፈራነው በመሃል ላይ የሚመጡ አዳዲስ ነገሮች ስለነበሩ የፈራነው ይሄንን ነው እያልን ነበረ በመሃል ደግሞ አሁን አንተ መምጣትህ ለኔ በጣም ትልቅ ነገር ነው እግዚአብሔር ያክብርህ ሁለተኛው ነገር አቡ አሁን ተስፍሽ እያለ ያለው የሚመስለኝ ሁሉንም ነገር አሁን እዚህ ከማውራታችን በፊት እንደገና በሽምግልና አንድ ዙር እንነጋገር ነው እያለ የሚመስለኝ ሁሉንም ነገር አሁን እዚህ ጋር ለማውራት ሳይሆን አክብሬ መጥቻለሁ መሐመድም የሚሰማ ከሆነ የሚስማማ ከሆነ አንቺንም ጨምሮ ሌሎችንም ሰዎች ጨምሮ አንድ ዙር ወደ ሽምግልና ይሄድና በሽምግልና ተነጋግረን ከተፈታ ተፈታ ካልተፈታ ደግሞ ድጋሚ መጥቼ እዚህ ላይ ማብራራት እችላለሁ የሚል ነው አቋሙና መሐመድ እዚህ ላይ ያለውን ሐሳብ ብትሰሚና ምናልባት አንቺም ከተመቸሽ እኔም ባለሁበት ገብተን ነገሩ በስምምነትና በፍቅር ማለት ከቻለ የምንፈልገው እርቁንና ስምምነቱን ከሆነ ማድረግ ይቻላል ይሄ የኔ ኦፒኒየን ነው ካልሆነ ደግሞ እንዳልሽው በዛ መንገድ ማስኬድ ይቻላልና የመሐመድ ሐሳብ ምንድነው የሚለውንም ብንሰማ ብዬ ነው ይሄንን ሐሳብ ለመናገር ነው የገባሁት እናመሰግናለን እሺ መሐመድ ምን ትላለህ ደራሲ ተስፋ እንዳለው በሽማግሌ በውስጥ እንነጋገርና ዳግም ደግሞ እንነጋገርና እዛ ጋር መፍትሄ ካልመጣ እዚህ ጋር እንመጣለን ነው እያለ ያለውና አንተ እንደምሆንክ በጠሬ ጉዳዩ ባለቤት አንተ ምን ትላለህ እኔ በሽማግሌ ሞክረናል እሱ ራሱ ያውቃል ለመጀመሪያ ጊዜ የላኩበት ሽማግሌ ነው ሽማግሌ የህግ ባለሙያም ነው ሽማግሌም ነው እሱን ነው የላኩለት የሚስቴ ዘመር ነው ቅድም ጠቅሼ ነበር እና ለስማሙ ምን አለው እሱም በቃ አልተቻለም ሄዶ አብሮ መጀመሪያ ተደዋወሉ በእንደዚህ አይነት ቦታ እንገናኝ ተባባሉ ተገናኙ እዛ ቡና ይጠጡ ብዙ አብረው አወሩና ከዛ ራሴን አማክሬበት መልስላለሁ ብሎ ሄዶ ከሽማግሌው ደውሎበት ምን አለው እኔ ከእንግዲህ ከመሐመድ አደም ጋር ተስማምቼ መስራት አልችልም አዲስ ሁሉ እንኳን አድርጌ ተስማምቼ አብሮ መስራት አልችልም ስለማልችል እስከዛ አንድ አመት ሙሉ የለፋበትን የጻፍኩበትን ይስጠኝ እምቢ ካልሰጠኝ ደግሞ የጻፊ መፍትሄን ተጠቅሜ ይቀበላለሁ ነው ያለው ይሄን ያለው ሰውየውን እዚህ ጋር ሊጋብዝላችሁ ይችላል ስለዚህ በሽምግልና ስላልተቻለ እሱም ሸማግሌዎች የሚልኩት ከዛ በኋላ ለሱ የሚመቹ ሸማግሌ ሱ ጓደኞቹ ነው የሚልከው አይ የሱ ጓደኞ እኔ ግን እሱን አልተቀበልኩም ብዙ ሰው በውስጥ በዋትስአፕ ይልክልኛል ከዚህ ከጀርመኒ ይልክልኛል ከዚህ ከካናዳ አንድ ያናግረኛል የሁለታችንም ጥቅም ስለማይጠብቁ
አልተቀበልኩም። መጀመሪያ የላኩለት ሸማግሌ አንዴ ነው የምትላከው። በቃ አንዴ ነው፣ 3 4 የለም። እሱ ራሱ ያውቃል። በዛ ካልተሆነ ግን አይሆንም ማለት ነው ሸማግሌ። ስለዚህ ሸማግሌ ሞክራለሁ፣ አልሆነም። ለዛ ለሸማግሌ ያለውን ነገር ከፈለጋችሁ እንንገራችሁ። በቃ ነገርኳችሁ። ሸማግሌ ቁጥሩን ልስጣችሁና ከሸማግሌው መረዳት ትችላላችሁ። ስለዚህ 24 ሸማግሌ ምን ዋጋ አለው? ስለዚህ እኔ ሸማግሌ ልካለሁ፣ ሞከርኩ፣ አልሆነም። አሁንም ያው በህዝቡ ፊት ለፊት በዚህ በቲክቶክ ብዙ ሺህ ሰው የሚከታተልበት ሁላችንም እንስት። አንድ ሸማግሌ እኮ ከ3100 ሰው አይበልጥም። ሁላችንም አንተም ሐቅ አለኝ የምትል ከሆነ እዚህ ላይ ተናገር፣ ልቀቀው። እዚህ ላይ ፍርድ እዚህ ላይ ይሰጠን፣ አለቀ። በሸማግሌ ሞክረና ተቋለ አብዲ የአዳማን አዲስ አበባ ነው የተገናኛችሁት። ሰውየውን አሁን ሊያስገባ ይችላል እኮ ምናልባት ስራ ይዞት ካልሆነ። ስለዚህ እኔ ደራሲ እስካሁን ያወራ ያለ ነገር ግልጽ አይደለም ምንም። አንደኛ ነገር እንግሊዘኛ አማርኛ መጽሐፍ እኔን አላማከራችሁትም። ሁለታችሁ እዛ ተስማምታችሁ አንተና ህዊና በውስጥ መጣችሁብኝ። ምን ብለናችሁ የመጣችሁብኝ? እንግሊዘኛ መጽሐፍ ሊወጣ ነው፣ ጫፍ ላይ 95% ሄዷል። አንድ ወር ተኩል ወይ 2 ወር ነው የሚቀላው እንግሊዘኛ መጽሐፍ። እንግሊዘኛ መጽሐፍ ከመውጣቱ በፊት አማርኛ መጽሐፍ አትመን እናውጣ። ምክንያቱም ኢትዮጵያ ውስጥ ህግ አይሰራም። አንድ ሰው ከመሬት ተነስቶ ካላንተ ፍቃድ ውጪ ከኛ ፍቃድ ውጪ እንግሊዘኛ መጽሐፍ ወደ አማርኛ ተርጅሞ መሸጥ ይችላል። ስለዚህ ይሄ ማንገድ እንዝጋበት እናላችሁ። ከዛ ይሁናኔ ነገረችኝ። ስምምነታችን እኔ እንግሊዘኛ መጽሐፍ አማርኛ መጽሐፍ ፍላጎት አልነበረኝም። ዋሽታችሁ አልጻፋችሁኝ። እኔ አማርኛ መጽሐፍ መቼ ፈለኩ? መቼ ጻፍልኝ አልኳችሁ እኔ። እሺ 90% ሄዶ የነበረው እንግሊዘኛ መጽሐፍ ለምን እስከ ዛሬ አልወጣም? አንድ አመት ተኩል እኮ አልፏል። እሺ ይሄን ጠይቁልኝ እስቲ። ስለዚህ በህግ የኔና የሱ ጉዳይ በህግና ካሁን በኋላ ሸማግሌ አልፏል። 3200 ሰው ከአንድ ሸማግሌ አይበልጥ። በሸማግሌ ሞክረናል፣ አልተቻለም። ይናገር፣ ግልጹን አውራ። እዚህ ችግር የለም፣ አውራና ተናገር። አመሰግናለሁ ስላዳመጣችሁኝ። እናመሰግናለን። ደራሲ ተስፋን እናዳምጠዋለን። ማይክህ ዝግ ነው። ደራሲ ተስፋ እየተናገርከው። ኦኬ። አይ አሁን እንግዲህ እንደምታዩት ነው ሽማግሌ አሁን ማንገባባው እኮ ለዚህ ነው። አሁን ሽማግሌ ልክ ያለው አለ። ሽማግሌ አይደለም የላከው ጠበቃ ነው። ጠበቃውን ነው የላከው። አግሪመንቱን እናፍርስ የእንግሊዘኛውን እንግዲህ አማርኛውን ለሌላ እንተው፣ ችግር የለውም። እሱን አዲዮ ዳጊ ባለበት ኃላፊ ሊወስድ ይችላል። የህግ ባለሙያ ነው፣ ጸሐፊም ነው። ሁለቱንም መረዳት ይችላል። እሱን ችግር የለውም። እንግሊዘኛውን ግን መቶ የሱ እና ደራሲ ተስፋ ውል አላችሁ እንደ የእንግሊዘኛ ውል አላችሁ? ለእንግሊዘኛ አለ ነው። እሱ ለኛ አቅርቦልን ጠበቃ ዳግማ ያሰፋ እንዳነበበው ውሉ የተፈረመው ከዳግማ በሌላ ሰው ነው የተፈረመው። ውሉ በሱ አይደለም፣ ውክልና ባልሰጠው አካል ያ ይሆናል። እሱ አይደለም፣ ሌላ አግሪመንት አለ ነው። መሐመድ የማያውቀው የሚያውቀው እሱ የፈረመበት አለን አግሪመንት። ልትልክልኝ ትችላለህ? ዋትስአፕ ላይ ለሚያስፈልግ ለሆነ ሰው ልካለው። ለጠበቃ ዳግማ ይልክልበት። አሁን እኔ ሽማግሌ ይሁን የምለው ለዚህ ነው ገብቶሻል። ሽማግሌ ቢሆን ሂደቱን በደንብ መረዳት ይችላል። እኔና ውል የለንም እያለ እኮ ስለሆነ አንተ አለ ካልክ አቅርበው ውሉን ላከው ለዳግማ ያሰፋ። ዝርዝር ነገሮች እኔ አሁን ማውራት አልፈልግም። ከተረዳሽኝ የፈለገውን ሽማግሌ ላክ። አሁን በፊት ሽማግሌ አላከም፣ ጠበቃ ነው የላከው። ጠበቃው መጣ ሰማኝ እኔን። ከዛ በኋላ ወር እንድናፈርስ ፈልጋለሁ አለ። አየ ከዛ ታረቁ አለ። ሁኔታውን አይቶ በጣም አሁን እሱ እንዳለው በብርም የሚታለል ሰው ትልቅ ሰው የተከበረ ሰው ነው እሱ የሚለው። አሁን እንደዛ ሳይሆን አይቶ ላስታርቃችሁ። መጽሐፉም ተጽፏል። መጽሐፉንም አሳየሁት። ሁሉንም ነገር ተረዳ። እናስታርቃቸዋለን። ቀላል ነገር እኮ ነው። ምንም የተፈጠረ ነገር የለም ማለት አማርኛው ነው የተበላሸው። ይቅርታ አድርግልኝ አንዴ ደራሲ ተስፋ ይቅርታ አድርግልኝ። መሐመድ ምንም አይነት ውል የለንም ለእንግሊዘኛው እያለ ነው። አንተ ደግሞ ውል አለ እያልክ ነው። እና ይህንን ውል ለዳግማዊ
ለጠበቃ ዳግማይ ላክለትና እሱ ይሄና ውል መኖሩን ውል አለ መሀላቸው ይበለን። ለምን መሐመድ ውል የለም እያለ ስለሆነ ነው። ቴንክ ዩ። ኦኬ እሺ። እና ይሄ ነው በቃ ሁሉንም ነገር በአደባባይ የማይነገርም ነገር አለ። መቼም ዳጊ ትረዳለህ። ቢያንስ እዚህ ውስጥ ሁሉን ነገር አይነገርም። በሽማግሌ ፊት ብቻ የሚነገር ነገር አለ። ሁሉ ፐብሊክ መሆን የለበትም። ስለሱም ስለኔም ማለት ነው። አሁን እንደዚህ እንሆን እንጂ ብዙ ነገር አሳልፈናል። እኔ አሁንም ድረስ ይቅርታ ደራሲ ተስፋ ይሄ ፕራይቬት ላይፍ አይደለም፣ ላይክ ሪሌሽንሺፕ አይደለም፣ የባልና ሚስት ህይወት አይደለም። አንተ ደራሲ ነህ፣ እሱ ባለ ታሪክ ነው። መጣ ታሪኩን እንዲጽፍለት። ስለዚህ ምንም የሚደባበቅ እንትን ነገር የለው ማለት ፕራይቬት ላይፍ አይደለም። ኦኬ አሁን ፑሽ ማድረጉ ምንም እንትን የለውም። አሁን አክማክበር አለብሽ። ዳጊ እኮ ምን አለ በሽማግሌ ከፈለገ በሽማግሌ ከፈለገ በሽማግሌ ነው ባለቤቱ በሽማግሌ ሞክሬ በቃ ሶኬ በቃ ውላለን ካንት ለምን ሁሉን አታቀርብልን? መኖሩን እንድናይና እሱን መሳሳቱን እንድንነግረው ውል መኖሩን እንደረሳ እንድንነግረው ውል የሚታየው የህግ ባለሙያ በሆነና በሽማግሌ ነው። የህግ ባለሙያ ጠበቃና የህግ ባለሙያ ደራሲ አጠገብ ካለ ላክለት ለሱ አንቺ ኑሪ ዳጊ ይኑር። ይኸው ከስር ከፈለግሽ አስገቢው ማን ነው ዛካ አለ ዘካሪያስ የሚያውቅ ሁለታችንንም የሚያውቅ ሌሎችም ሰዎች አሉ። ሰዎች እነሱ ባሉበት በሽማግሌ ነው። እኔ እዚህ ሶሻል ሚዲያ ላይ ከታች ጀምሬ ታሪኩን ለማውራት ዘካሪያስ የሱ ጓደኛ የሱ ተባባሪ ነው። ከውስጥ የጨቀጨቀኝ ብሎክ አረኩት። በዋሳ መጣብኝ ብሎክ አረኩት። የዚህ ጀርመን ምነው ቅድም የጠቀስኩት ነው። አልቀበልም። እሱን እንግዲህ ዘካሪያስን ያስተዋወቀን መሐመድ ነው። የሚገርምሽ ነገር አልቀበልም ማለት እኮ አይቻልም። ከሁለቱም ወገን እንሰማለን። አንተም ወገን ደራሲም ተስፋም ወገን ከዛ እውነቱ ማን ጋር እንዳለ ለማወቅ ስለሆነ ከሁለቱም ወገን እንሰማለን። ገባህ? አንተ እንደሰማነው እሱን ለመስማት ጠራ ነው መጣ፣ ግን እየተናገረ አይደለም። ምንድነው እዚህ ጋር ምንም ምንደባብቀው ነገር የለም። ሀቅ ያለው ሰው ሁሉን ነገር ፍርጥረት አድርገው ተናግረው ህዝቡ ያይና እንዴ ውል እያላችሁ ነው። እስካሁን ድረስ እኛ የምናውቀው ለእንግሊዘኛው መጽሐፍ ምንም አይነት ውል እንደሌለ ነው። ለአማርኛው መጽሐፍ ውሉን አንብቦ ጠበቃ መሐመድ የለንም ይሄንን ይመልስል። የለንም ይበለኝ አንድ ቃል ይበለኝ መሐመድ ውል የለንም ለእንግሊዘኛው ተናገር። የለንም ውል ያለን ውል እኔ ልከለታለሁ። ውል የህዊና ወንድም እኔን ተተክቶ የፈረመ የላኩልህስ ማሜ? እሺ የላኩልህ የትኛው የላክልኝ? በፖስታ ቤት የላኩልህ ፖስታ ቤት የላክልኝማ እኔ አልደረሰኝም። ይሄው በቃ ልስን ቆይ ፈረንሳይ መሐመድ በውለን ጠይቅ ይችላል። ደርባ ተረጋጋ መሐመድ። እሺ መሐመድ ተረጋጋ። ይኸውልህ ውሉ ላይ እሱ ፈርሞበታል። እኔ ፈርሜ ልክ ያለው ተስማምተን አይቶ ጓደኛው ለቅድም እንዳለው ለዶርሳ ለሌሉ እንግዲህ ያን ጊዜ ህይወት የለችም። ማናጀሩ ሳትሆን ደግሞ የምታግዘው እናት ተብሎ ነው። እኔ ማናጀሩ ብትሆን እናቱ ጋር መንገድ አማካሪ እያማከረችው የረዳችው እንደነበረ ነው የማውቀው። ማናጀር እንደሆነች አላውቅም። ምክንያቱም ማናጀር ለመሆን ያው እንዳልሽው ህጋዊ እንትን ያስፈልጋል። ማናጀር አይደለችም። ማናጀር አይደለችም። እየረዳችሁ ረጅም ጊዜ እንደቆየች እሱም ያውቃል፣ ይመሰክራል። ይሄንን የሚክድ አይመስለኝም። ከዛ ውጪ ግን አግሪመንት በቻልነው መጠን ባለው ፕላትፎርም ሁሉ የውልና ማስረጃ ሁሉ ሄደን ጠይቀናል። ስለማይቻል ነው በሰዓቱ ስላልቻልን ነው ባለው አግሪመንት መንገድ እንግዲህ አስፈላጊ ከሆነ እንዴት ይቻላል እንዴት አይቻልም የሚለውን እንትን ይዘን በስነ ስርዓቱ አንቺን ጨምሮ ይኸው ዳግም አለ ሌሎችም ሰዎች ይኑሩና ዝርዝሩን እኔ አሁን አልሰማሁም። ምን እንደተናገረ ምን እንዳላላቅም አልተዘጋጀውም። ድንገት ነው እኔ አሁን ስወጣ ይሄን የሰማሁት ማለት ነው። ከዛ ውጪ ገና ምን መሐመድ ምን እንዳለ እንኳን ራሱ አላቅም። ከዛ ይልቅ ሰዎች ባሉበት የተከበሩ ሰዎች የተከበሩ ማለት እንትን ማለት ሳይሆን ስለሚያውቁን እና የማይዋሹ እውነትን ሀቅን የሚፈርዱ ሰዎች
ማለቴ ነው የሚያውቁ ስለኔንም የሚያውቁ እሱንም የሚያውቁ ደራሲ ተስፋ ይቅርታ አድርግልኝ እኔ ካንተ በላይ እውቀት የለኝም ካንተ በላይ አላቅም ግን ከሰዎች ምስክርነት ይበልጥ እኮ የዶክመንት ምስክርነት የበለጠ ስትሮንግ ነው አይደል ከሰዎች ይልቅ ይሄ ሰው ውላለኝ አለ አንተ ደግሞ የለም አለ እሱ የለኝም አለ አንተ አለ ካል ውልም ለምሳሌ ልንገርሽ በዚህ ነገር ላይ ልንገርሽ እሺ ልክለታለሁ ለሱ እኔ ፈርሜ ተስማምተን በእንግሊዘኛ አርግልኝ ሲል በእንግሊዘኛ አርጌ ኦኬ ባዚ ያው ህይወት ስላልነበረች በዛን ጊዜ ከሱ ጋር ቀጥታ ተፈራርመን እስካን አርገን አለ ከዛ ውጪ ደግሞ በአካል ይሁን ብዬ እኔ ራሴ እንደዚህ ማድረግ እንችላለን መጽሐፉን ስልክለት አብሬ ፈርሜ ላኩለት እሱ ጋር ነው ያለው እንግዲህ ይሄንን ጠፍቶበትም ከሆነ ምንም ከሆነ እኔ ፈርሞ ከዛ ደግሞ እሱ መልሶ እንዲልክልኝ ማለት ነው ይሄን አሁን የተላከው ፈርሞ ላከልክ ይሄንን እሱን ተናግሮታል አንተ ፈርመ እንደላከለትና እንዳልደረሰ አላከልኝ እሱ ሳይፈርምበት ውል ይባላል አሁን ውል ስለዚህ ውል የለም ከዛ ምን ለማለት ነው ማለት ሁለት ሰዎች ካልፈረሙ እኔ አሁን እኔ እናንተ በሆነ ነገር ስንስማማ እኔ ፈርሜ ልክልክ አንተ ካልፈረምክበት ኦሬዲ ውል ይባላል እሱ እጅ ያልገባም ውሉ አለ እኔ አሁን ልንገርሽ አይዋ 3 ጊዜ ነው በዚህ መጽሐፍ ላይ የተዋዋል ነው ማለት ነው 3 ጊዜ ነው የተዋዋል ነው ሶስቱም ኮንቴንቱ ተመሳሳይ ነው በአማርኛ በእንግሊዘኛ በሰንበሪ በተለያየ እንትን ማለት ነው ዝም ብለን አይደለም ወደ ስራ የገባ ነው ይሄ ደግሞ ለህትመቱ አይደለም እንግሊዘኛውን ሲጀመርኛ ለመጽሐፍ ነው ለመጽሐፍ ያክል ነው እንጂ አይቶታል ቀደም እሱ ሲያነብ ነው የደረስኩት የነበረው የሰማሁት ማለት ነው ዳጊ ሲያነብ ምን ይላል ወደ ህትመት በመንገባ ጊዜ እንግሊዘኛው እኔ ስለሆንኩ በእኔ ወጪ ስለሆነ ሙሉ በራሴ ወጪ ተጽፎ በራሴ ታተም ስለሆነ ከዛ በኋላ እያንዳንዱን ሂሳብ የሚቆጣጠር የሂሳብ እንኳን እንትን የሚላል የሂሳብ ኮሚቴ ሁሉ ይኖራል እያንዳንዱ ወጪ የሚመዘግብ የሚከታተል ሌላ አግሪመንት እናደርጋለን ነው የሚለው ለህትመቱ ይሄኛው ለመጻፍ ብቻ ነው ምክንያቱም የሚከፍለኝ ነገር የለም እኔ በዚህኛው በእንግሊዘኛው ራሴ ነው የምጽፈው ካሁን በፊትም ስጽፍ ሌሎች እንግሊዘኛ መጽሐፍትም አሉኝ ማደርገው ያለውን በሰዓቱ ያገኘሁትን ቤስት የተባለውን አግሪመንት ነው ላኩለት የመሰክር ይችላል ላኩለት ፈርሜ በኢንክ እንዲሆን ብለን ከዛ እሱ ፈርሞ አላከልኝም ለምን እንዳላከልኝ ጠፍቶም ከሆነ ምንም ከሆነ ይሄንን እውነታው መናገር ያለበት እሱ ነው አልደረሰኝም በላክለት አድራሻ ለመረጥ ቪዲዮ አልደረሰውም አሁን በዛ ተስማምተን ለአንድ አመት ያክል እንግሊዘኛውን ከጨረሰን አማርኛውን ከጨረሰን በኋላ አንድ አመት ነው ያለው ኦኬ እውነት ነው 2004 ላይ ብንተዋወቅም 2 አመት ነው አሁን 2 አመት ሆነው ማለት ነው አይደለ እንግሊዘኛውን በመሃል ግን አማርኛውን ጽፈናል ኦልሞስት 7-8 ወር ዛላ ያቆይተናል ኔት የሆነ የተጻፈ ያለው እኔ ጋር የሰራሁት አንድ አመት ቢሆን ነው አሁን እኔ አግሪመንቱም ላይ አንድ አመት ነው የሚለው በመካከል አማርኛው ላይ ይቅርታ ደራሲ ተስፋ አማርኛው ላይ ምንም አይነት ጥያቄ የለውም በቃ አማርኛው በውላችሁ መሰረት 200,000 ከፈለ ተጻፈ ቴክስቱ ሲሰጠው የቀረው 100,000 በአግሪመንታችሁ መሰረት አጥቷል አማርኛውን እንተውና ስለ እንግሊዘኛው ብቻ ነው የሱ ጥያቄ እሺ አንድ ጥያቄ ልጠይቅሽ አንቺን እሺ አማርኛውን በአግሪመንት ተስማማን አይደል እንግሊዘኛውን ደግሞ መጀመሪያ በሌላ ሰው ተስማማን ኦኬ አይሆንም እንደዚህ ይሻላል ተባባልን ምክንያቱም አሁን ህይወት ከማፑ ላይ ስለሌለች ማለት ነው እንደገና ደግሞ በኦንላይን ተስማማን እስካን አርገን ተላላክን እንደገና በጽሁፍ ይሆናልን ተላላክን ይሄን ሁሉ ከዛ እንዳመጥ ጠበቀኝ እየጻፍኩ እንደሆነ ያውቃል በመካከል ስራ ስሰራ እንዳለቃ ያስፈቀድኩት ቀደም እንዳለው እንትናን ልሸቅል ብዬ ምናምን የሚለው ፈቅዶልኝ ኦኬ ይሄንን ልስራ የኃይሌ ገብረስላሴ መጽሐፍ ሁሉ ኤዲት አድርጌያለሁ በማለት ነግሬው ሌሎችም ስራዎች ተወሰኑ ሰርቻለሁ ለምን የሚከፍለኝ ነገር ስለሌለ ለ2 አመት ያክል በዚሁ ስራ ላይ ነው ተጠምጃለሁ አማርኛው በመሃል ገባ ከዛ ውጭ እንግሊዘኛ መጽሐፍ ምን ያህል መጽሐፍ ከባድ እንደሆነ ዳጊ ይመሰክር ይችላል አማርኛ መጽሐፍ ለመጻፍ እንደገና እንግሊዘኛ መጽሐፍ ምን ያክል ከባድ እንደሆነ ስለዚህ ይሄንን ሁሉ ስንሰራ አግሪመንት የለኝም ብለሽ አስበሽ ነው ወይ እንዴት ነው ወይም ደግሞ አግሪመንቱ ትክክል አይደለም ማለት ነው የሚቀለው
ወይስ እንደው ያለሱ ፈቃድ እያጻፍኩ ነው ብለሽ ታስቢያለሽ? እንደው እስኪ ይሄንን መስማት አመሰግናለሁ ስለ ጥያቄ። እኔ ነውም አይደለውም እያልኩ ያሉት መሐመድ አግሪመንት የለንም አልፈረምኩም እያለ ነው። የሷ ወንድም ምን የፈረመው ብሎ ያንን ማስረጃ አቀረበልን። አንተ ደግሞ አግሪመንት አለኝ እሱ የፈረመበት እያልክ ነው። ስለዚህ እሱ ልክ የለኝም ያለኝ ይሄ ነው ብሎ እንዳቀረበው አንተ ደግሞ አለ የምትለውን አቅርብ ነበር የኔ ጥያቄ። በቃ እንግዳው እንደዛ ከሆነ እኔ ያለኝን አግሪመንት የነበረውን ሂደት በሽማግሌ ፊት ነው እንጂ እዚህ ላይ አላቀርብም። ሶሪ ሀቢባ ቅድም ቃልህን ሰጥተህ ነበር ለዳግማ ያሰፋል እዚህ ጋር አይደለም ለዳግማ ያሰፋል በሽምግልና ይሁንና አልኩሽ ሌሎችም ሰዎች ባሉበት ፕራይቬትሊ ይሄ ነው የነበረውን ሂደት አይዋሽም። ይሄ እኮ ቢዝነስ ነው። ለምንድን ነው ፕራይቬት የሚደረገው? እዚህ ሲዘ ቢዝነስ አይደል? ከካደም ከዋሸም ይዋሽ ችግር የለውም። ከሚያምነውም ነገር ካለ ይመን በሽማግሌ ፊት ይጠይቀኝ። ከዛ ውጪ ደግሞ የሚያስከስስ ነገር ያጠፋሁት ነገር ካለ ይክሰሰኝ። እዚህ ድረስ የሚሄደው ግን ሁሉንም መንገድ ሞክሬያለሁ። እናንተ የማታውቁት አሁን ብዙ ነገር አለ። አሁን ሰማችሁ ጆሮአችሁ ሞልቷል። አሁን እኔ ባወራም ድካም ነው። 20-30 ሰው ይሆናል ያወራሁት እያንዳንዱን ዝርዝር ነገር። ሰንበዲ ይደውላል ከንትን ምን ሆናችሁ ነው በፍቅር የሚያውቁንም ምን ሆናችሁ ነው ይላሉ። ለዛም እነግራለሁ ለዛኛውም ማስረዳለሁ። በየቀኑ 1 ሰዓት 2 ሰዓት ማውራት ይደክማል በቃ ራሱ። አሁን እኔ ፋይናል ሶሉሽን የሚያስገኝ ነገር ከሆነ ግን እስከ መጨረሻው እስከ የትም ድረስ ልሂድ፣ እስከ ቤርሙዳም እሄዳለሁ። ፋይናል ሶሉሽን መፍትሄ የሚሆን ነገር እስከሆነ ድረስ። ከዛ ውጪ ግን ደክሞኛል ሀቢባ። እኔ በዚህ ጉዳይ ላይ እኔ ቀድሜ ብነግራችሁ ኖሮ አልቅሳችሁ እሱን ደግሞ ሰይጣን ታረጉ ነበር። ለምንድን ነው ጃጅ እንደተደረክ ነገር ይቅርታ አድርገልኝ እንደራስ ተስፋ። ለምንድን ነው እኛ ኦልሬዲ እንደፈረድንብህ አድርገህ የምታስበው? ኦኬ ችግር የለውም። እሱ የዋሸ ሊሆን ይችላል። አንተ ደግሞ እውነት እየተናገርክ ሊሆን ይችላል። ውል አለ ወይስ ትባል። አዎ የፈረመበት አለ። በጠበቃ ዳግማ ይልካለው አላልክም? እሱን ውል አይቶ ጠበቃ ዳግማ አዎ ውል አላቸው ሲል እኮ ጉዳዩ ያልቃል። እሱ ውል የለንም እያለ ስለሆነ ውል መኖሩን አረጋግጥልን እኮ ነው። አለ ብለሃል። ስለዚህ ለጠበቃው ላክለትና እሱ በውስጥ አይቶ አዎ አለ ይበለን እኮ ነው። ሲምፕል እኮ ነው ነገሩ። ምንም የተወሳሰበ ነገር አይደለም። ውል የለኝም አለ እሱ፣ አንተ ደግሞ አላልክ። ስለዚህ እውነታው አላለም። እሱ ሊል አይችልም። ጠፋብኝ ነው ያለው። ቅድም ብሏል። ተልኮልኝ ምን አለ እኮ ያልተፈረመበት ነገር እንደሌለ ነው የሚቆጠረው። ልኮልኛል ግን አልደረሰኝም እጅ አልገባም ማለት እንግዲህ ከካደ ማለት ነው። እሱ ካልፈረመበት ውል ይባላል። እሺ እኔ እውቀት ስለሌለኝ አንተ ንገረኝ። አንድ ሰው ያልፈረመበት ነገር ነው ካላከበረ ሌላውን ሁሉንም ነገር መካድ ይችላል። እኔም መካድ ይችላልሁ ደግሞ እኔ በአክብሮት ያንን እስካሁን ድረስ አሁን 2 ዓመት ይተን አሁን የምንጣላበት ምክንያት አልነበረም። ሁሉም ነገር እየሄደ የነበረው በመከባበር በፍቅር በመረዳዳት ነበረ። መካካድ ከመጣ ያው መካካድ ነው። እዚህ ጋር የሚፈታ ነገር አይኖርም። ህሊናውንም ሰውንም የሚያከብር ከሆነ ግን ተገናኝተን ይሄ ማስረጃ አለኝ ይሄ ማስረጃ አለኝ ተብሎ በስነ ስርዓቱ ጊዜ ተሰጥቶ ነው እንጂ አሁን እኔ ውጪ ባለሁበት ድንገት ተደውሎልኝ እያንዳንዱ ማስረጃ እያወጣው ለሰዓታት እንደገና የአመታት ሂደት ላስረዳ አልችልም። ይቅርታ አድርጉልኝ። ከዚህ ውጪ ግን ሂደቱን ጠብቄ ግን ማናቸውም ነገር ቢመጣ ወደፊት መጥቻ አስረዳለሁ። ለዚህ ጋር ላሉት ላንቺ ተከታታዮች ለሌሎችም ለማናቸውም ለኢትዮጵያ ሕዝብ በሚዲያም ቢሆን እውነቱን አወጣለሁ። ከዛ ውጪ አሁን ማውራት ለኔ ምንም ትርጉም የለውም። ትርጉም የሌለው እናንተን ካለማክበር ሳይሆን አሁን መሐመድ በሚሄደው መንገድ መካካት ምናምን እየመጣ እንደዛ አይሆንም። ምስክር ማኝም የሚያውቁ ሰዎች ባሉበት ማውራት ነው የሚሻለው ብዬ ነው። ይሄ ነው የመጨረሻ ቃል። ይቅርታ ቀጠሮ ቀሚስ እንስጥክ ኖ በቃ እናንተ ጎበዝ። አሁን ይሄን ችግር መፍታት የምትፈልጉ ከሆነ አንድ ነገር ልንገራችሁ። እሱም ሰው ይዞ የሚመጣውን በሀገራችን ሽምግልና በጣም የተከበረ ነገር ነው። ዳጊሊ ለምስክር ከፍርድ ቤት በፊት ፍርድ ቤት ራሱ በሽምግልና ነው ነገሮችን መጨረስ ያላለቁ ነገሮችን ነው ወደ ፍርድ ቤት የሚሄዱት። አንቺም
ባለሽበት ዳጊ ባለበት ሌሎችም ሰዎች የሚያውቁ ሂደቱን የተሳተፉ ሰዎች ባሉበት የሱም ጠበቃ የቤተሰቡ ማለት whoever የሚያውቅ ሰው ባለበት ይሄ ነው እንበልና ከዛ በኋላ መጥቼ ይሄ ነው የሚለውን ነገር አብራራለሁ። ከዛ ውጪ መሐመድ በዚህ ተስማማለህ? አንዴ በእኔ ኃላፊነት ለመጨረሻ ጊዜ በውስጥ ሞክረን ካልተሳካ እኔ እዚህ ጋር 4000 ህዝብ እያዳመጠ ነው ጉዳዩ መጥቼ ለህዝቡ ቪዲዮም ሰርቼ በላይቭም አብራራለሁ። በሽምግልና እናርገው ብሎ ነበረ። በሱ ጥያቄ መሰረት ወደ ውስጥ በሽምግልና ሄደን ግን ይሄ ነገር ተፈጥሯል ብዬ እኔ አብራራለሁ። አንተ ፍቃደኛ ከሆንክ አንዴ ለመጨረሻ ጊዜ በሽማግሌ እንሞክርና ከዛ በኋላ መጥቼ እዚህ ጋር አብራራለሁ። ማማለበስ ማይክህን አብራና ተናገር። አዎ ሚውት ነህ። አዎ ይስማማለሁ። አንቺ ያልሺው በሽምግልና ትሞክራለሽ። በሽምግልናም ካልተቻለ ተመልሰሽ በዚህ በእንትኖ ታብራራለሽ ማለት ነው። አዎ እዚህ ጋር ጉዳይ እንደሰማ 4000 ህዝብ መልሰን መጥተን በሽምግልና ይሄ ሆኗል ስላልተስማማን መተናል ብለን እዚህ ጋር ህዝቡ በድጋሚ ድምጽ እንዲሆንክ እንጠይቃለን። አይሻ አመሰግናለሁ። አሁን አንድ የመጨረሻ በውስጥ እሱ እንዳለው በሽምግልና እንሞክር። እሺ ዳጊ ዘካሪያስ አለ ምናልባት አስገብተሽዋል መናገር አላውቅም። ያው መናገር የሚፈልገው ነገር እሱን ያስተዋወቀኝ መሐመድ ነው። እንግዲህ የሱንም ታሪክ ለመጻፍ የመሐመድን ታሪክ ጨርሼ እሱን ለመጻፍ አሁን ዘከራ ስለኛ ምን የሚያውቀው ነገር አለ? እስቲ ያው አይ መሐመድ ሁሉንም መስማት አለበት። አዎ ነው ስለኛ ምስጢሩ አያውቅም። ዘከሪያን ያስተዋወቅኩ እኔ ነኝ። ያው ከሱ ጋራ ስናወራ ማን ነው መጽሐፍን የጻፈልኝ አለኝ። እኔ መጽሐፌ ታሪክን በመጽሐፍ ፈልጋለሁ አለኝና ቁጥርን ሰጠው። አንተን አስፈቅጄ ይሄን ብቻ ነው የሚያውቀው። ዘከሪያስም ይሄን ብቻ ነው እንጂ በመሐከል ላይ ምን ነገር እንደተፈጠረ በምን ላይ እንደተጣለን እሱ ያውቃልሽ የመሰለውን ነገር ሊናገር ይችላል። ግን ከዛ ውጪ አይ ዶንት ኖ እናንተ ፍረዱበት። እስቲ እሱ ራሱ ሊናገር ይችላል። ምን ለማለት ነው ዘከራ ምን አዳምጠው። ኦኬ በመጀመሪያ እንዴት ናችሁ ሁላችሁም እዚህ ያላችሁት? ሀቢባም ቴንኪው ለሰጣችሁኝ እድል አመሰግናለሁኝ። ነገሩን ያው መሐመድ ከደራሲ ተስፋ ጋር ያስተዋወቀኝ እሱ ነው። በጣም ብዙ ጊዜ አውርተናል በስልክ ከተስፉ ጋር ከህዊ ጋር አውርተናል። በመሀል ይሄ ችግር ተፈጠረ። ይህን ችግር ለማስማማት ሁለቱም ጋር እየደወልኩኝ ሳወራቸው ነበር እና ነገሩን በጥልቀት አውቀዋለሁኝ እኔ የተፈጠረውን ነገር። መሐመድ ጎበዝ ሰው ነው። ታሪኩ እንዲህ ዝም ብሎ መሬት ላይ እንዲቀር ማላስበው አይነት ሰው ነው። ጀግና ሰው ነው። ለኢትዮጵያ ለሀገራችን ሳይሆን ለዓለም የሚያስተምር ታሪክ ነው ያለው። ጥንካሬን የሰው ልጅ ጥንካሬን ለዓለም ያስተማረ ሰው በትንሽ ነገር ዊክ መሆን እንደሌለበት፣ ተስፋ መቁረጥ እንደሌለበት፣ ደካማ መሆን እንደሌለበት ለዓለም ያሳየ ሰው ነው። በጣም እኔ የምወደውና የማከብረው ጀግና ወንድማችን ነው። አይ ሪሊ ሪስፔክት ሂም። ይሄን ነገር ለማስታረቅ በጣም ብዙ ጊዜ ደውዬለታለሁኝ። አይ ዶንት ኖ ሳምሃው ስልኬን አያነሳም። በተደጋጋሚ ደውዬለት ነበረ። እኔ ዶንት ወሪ ለአንተ ነው ሳይድ ማደርገው። አንተ እንድትበሳጭ፣ እንድትናደድ፣ በሽታ ላይ እንድትወድቅ አልፈልግም። ስሜቱን ከነሱ የበለጠ እኔ ያውቀዋለሁኝ። ምን አይነት ስሜት ውስጥ እንዳለህ ስትናደድ ምን እንደሚሰማህ አውቀዋለሁኝ። እኔም በአንተ አይነት መንገድ የመጣው ሰው ነኝ እና አይዞ ዶንት ወሪ። እኔ ማገዝ እስከምችለው ድረስ አም ዳውን አግዛሃለሁኝ። ሂዊ የምትባለውን ደከመኝ ሰለቸኝ ሳትል ጊዜዋን፣ ታይሟን፣ ኢነርጂዋን፣ ጉልበቷን በጣም ብዙ ነገር ለሱ ደክማለች። ይሄ መካድ የለበትም። ያውቃል መሐመድ። ደራሲ ተስፋም ደከመኝ ሰለቸኝ ሳይል ቀን ከሌሊት ይሄ የተበታተነውን ሐሳብ ከልጅነቱ ጀምሮ እስካሁን ድረስ
ሰብስቦ ለመጻፍ የሚወስደውን ጊዜ ታውቁታላችሁ። የአርት ስራ መሐመድ ከልጅነቱ ጀምሮ እንዳለ ዛሬ የሚነግርሽ ነገር ሌላ ነው፣ ነገ የሚነግርሽ ነገር ሌላ ነው፣ ከነገ ወዲያ የሚነግርሽ የተበታተኑ ሐሳቦችን ወደ አንድ ቦታ ላይ ሰብስቦ መጽሐፍ ላይ ለማስፈር በጣም ብዙ ጊዜ ይፈጃል። ይህን ግምት ውስጥ አስገብቻለሁኝ። የመሐመድንም ድካም ግምት ውስጥ አስገብቻለሁኝ። በጣም የተንከራተተ በህይወቱ ብዙ ነገር ያሳለፈ ደከመኝ ሰለቸኝ ሳይል የተሻለ ህይወትን ፍለጋ ብሎ የከፈለውን ዋጋ አውቃለሁኝ። እኔ ይህን ነገር በሙሉ በስነ ስርዓት በመጽሐፍ ተጽፎ በፊልም ተሰርቶ ነገ ለወለዳት ልጁ አስተማሪ እንዲሆን ፕራውድ እንድታደርግ ምኞቴ ነው። እኔ በጣም የምመኘው ነገር ነው፣ ግን እድሉን ሊሰጠኝ አልፈለገም። ስፔሲፊክሊ ችግርህ ምንድነው ስለው ስፔሲፊክሊ ችግሩን ኤክስፕሌን የማድረግ ችግር አለበት መሐመድ። አሁንም ቢሆን እኔ ይሄንን ነገር 100% አስታርቃችኋለሁኝ። ወደ መፍትሄው እንምጣ። ስፔሲፊክሊ ችግርህ ምንድነው? ነምበር 1 ነምበር 2 ነምበር 3 ብለህ አስቀምጥና ንገረኝ፣ ኤክስፕሌን አድርግልኝ። ሂዊንም ደውዬ ወደ 3 ሰዓት የሚሆን ያወራዋት በጥልቀት እያለቀሰች ነው ኤክስፕሌን ያደረገችልኝ፣ እያለቀሰች። ምክንያቱም እኔ አውቃታለሁኝ እንዴት ስትሆንለት እንደነበረ፣ እንዴት ፋይት ስታደርግለት እንደነበረ። ይቅርታ ወንድሜ ስለማለት ምን የሚያስለቅስ ነገር አለ? ለምን አለ? እሱ ተይዟል። ይሄ ሰውዬ እኔ አልቀበለው። ይቅርታ አድርጉልኝ። ይሄ የማይቀበል በማከል እሱ የደወለብኝ ይኸው እኔ ስክሪንሾት አድርጌ ላሳየው እችላለሁ በWhatsApp። ስለዚህ እሱ አካሄዱ ትክክል ስላልነበረ አላነሳሁትም። እንደውም ብሎክ ላደርግ ነው የደረስኩት እሱ ማለት ነው። ስለዚህ ደራሲ ተስፋ ጋሸነና እሷና እሱ አብሮ አውርቶ ወደ እኔ መጡ። ስለዚህ ስላወቅ ሁሉ ጊዜ ጠዋት እሱ እንዳይደውልብኝ ከኢንተርኔት ወጥቼ ነበር የማድረው። ስክሪንሾት አድርጌ እዚህ ላይ ለጥፍ ይችላል። ስለዚህ ሚዛን የተጠበቀ ወሬ እያወራ አይደለም። ጉልበቷን ጨረሰች ነው። በምን አወቀ? እስቲ በምን እሷ ከደጋጋ ያወራችሁ እኮ 3 4 አይበልጥም። ይሄው ምስት ያለች ከኔ ጋራ ፈረንሳይ ስለሆነ የነበረ ልጅም ይውጋ ያለ እዚህ እፍናን ይሄው አንድ ጊዜ ይቀጣል። ስለዚህ አልቀበልም። እኔ አንተ ሸማግሌ ነህ ብለህ ያቀረብካቸው ሰው ሁሉ የለም አልቀበላቸውም። እሺ ሀቢባ አንድ ጊዜ ሚሊዮን ገለልተኛ ወገን እኔ እየተጫንኳቸው ነው ያለሁት። መሐመድ አንዴ እኔ አስተያየት ልስጥ። አንዴ ዘካሪያስ አንተ እዚህ ጋር ስትናገር እንትን መሰማሽ አይደለም እንደሚለው እየልናገር ነው። ዋው አይዘን እኔ ሀቢባ አድሬስ እሰጣቸዋለሁ፣ ጠበቃዬን እሰጣቸዋለሁ፣ ይክሰሱ እንዲያብራራልኝ ነው የሚፈልገው። ቆይ ባለበት ሀገር ችግር እንዳይመጣበት እዛ ጋር ያብራራልኝ። ሁለተኛ ችግር ትዳሩ እንዳያፈርስ እዛ ላይ ሀሳብ ይስጥልኝ። እየተስፋፋ ነው የሚሄደው ነገሩ። እዚህ ስር ያላችሁ ሰዎች ደግሞ 4700 ሀሳብ ስጡበት። የተጣላ ነው ጉዳዩ። እኔ በባህር ላይ የሰው ስጋ የበላው ታሪክ ነው። እሱ ፈረንጆች ያውቃሉ፣ ሁሉ ፈረንጅ ያውቃል እኮ። እሱ ምን ሆነ ነው የሚሉት ማለት ምን አውቃለሁ። እዛ ባለበት ሀገር ውስጥ ችግር እንዳይደርስባችሁ የማህመድ ችግር እንዳይፈርስ ምንድነው እሱን እዚህ ውስጥ ዓለም ያውቃል እኮ ኦልሬዲ የተዘገበ ጉዳይ ጎግል ላይ ጎግል ሰርች መንግስት ሆም ኦፊስ በክብር ይሄን መሰለ አያስፈልግም። በቃ ይሄ እስከ ጥግ ድረስ ሽምግልና አንፈልግም። ሽምግልና የለም ካሁን በኋላ ከማንም ጋር ሽምግልና አትቀመጡ። ይሄ ጥግ ድረስ ነው። ይሄ ጠበቃለኝ እኔ እዚህ ሀገር የተራሰው ነው። ዝም ብሎ አይደለም ምን የሚያስፈራ ይሄዱ ጥግ ድረስ። ለዛ ነው ያቆምኩት ማስታረቅ ነኝ። ይሄዱ ጥግ ድረስ። ቆይ እሱን ጠይቅልኝ ሀቢባ ፕሊዝ። እሺ አንድ ጊዜ አሁን ምን አመጣሽ? ያው እሺ ህዝቡ እንግዲህ እያስፈራራኝ ነበረ። እያስፈራራኝ ነው ያልኩት ይሄን ነው። ምን ይኸው ሶሻል ሚዲያ ይወቅልኝ ያልኩት ትልቁ ነገር ይሄ ነው። ሶሻል ሚዲያ ኢትዮጵያ ህብረተሰቦች ማስፈራራት፣ ትዳር ይፈርሳል፣ ወረቀት ላይ ችግር ይደርሳል። ጠበቃን ብትይዝ ቮይስ አለ አሰማሻለሁ። ቮይስ ኖ አናሰማ ህግ ቦታ ነው እሱ ቮይስ የሚከፈተው ህግ ቦታ ነው። እዚህ ጋር አይከፈትም። እሺ አንዴ እንደማመጥ ዘካሪያስ አንተ ስትናገር መሐመድን አንደኛ ማኒፑሌት እያረከው ነው። እዚህ ጋር ሰው እንዲንቀው እያደረክ ነው። እንትን ስትል የተረጋጋ አይደለም። አንድ የሆነ ነገር ይላል፣ አንድ የሆነ ነገር ይላል ምናምን ለደራሲው ስትል
ዳውን እያረከው ነው አንደኛ። ሁለተኛ ነገር ደግሞ ትዳርክ እንዳይፈርስ ችግር ነው ምን ለማለት ፈልገህ ነው ይሄንን አስረዳው። ለምንድን ነው እንደዛ ያልከው? እንደገና ደራሲው ደግሞ አንዴ መሐመድ ሙታል ለደራሲው ደግሞ ለፋ ደከመ ስትል ደራሲው አልተከፈለውም ወይ? ደረሰኝ አለ መሐመድ እጅ ላይ ለደራሲው 500,000 ብር ግማሽ ሚሊዮን ብር ከፍሏል። ይሄ ሰው ገንዘቡን ከፍሎ ነው ታሪኩን ያጻፈው እና ስለዚህ በነፃ ማንም ምንም ያደረገለት ነገር የለም። ይሄንን ልታስረዳን ትችላለህ ለምን እንደዛ እንዳልክ? አንድ ሰው ከአንድ ሰው ጥቅም ሳያገኝ ማንም አይቀርበውም። መሐመድን የቀረባችሁት ስለሚጠቅማችሁ ነው። ደራሲውም ሊጠቅመው አንተም ጥቅምህ ምንድን ነው? እሱን ስትቀርበው ማናጀር ተብዬዋም ከኋላ የተደበቀችው ፎቶዋ የማይታየው ትክክለኛ ስሟ እንኳን በትክክል የማይታወቀው ምንድን ነው ጥቅሟ? ካልጠቀማችሁ ይሄ ሰው ለምን ተለጠፋችሁበት? ቴንክ ዩ። ኦኬ እኔ የተለጠፍኩበት ሳይሆን የተጠጋሁት ለማስረዳት የምፈልገው ምንድን ነው የሱ ታሪክ አሁንም ድረስ በጣም ብዙ ኢትዮጵያኖች ከሀገር እየወጡ በሳራ በረሃ ላይ እና በሜዲትራሊያን ባህር ላይ ህይወታቸው እንደ ቅጠል እየረገፈ ስለሆነ ይሄንን ነገር ከዚህ ትምህርት እንዲማሩና እኔም ያለፍኩበት ስለሆነ እውር አሞራ ቀላቢ የሚል እኔም ከራሴ ከኪሴ አውጥቼ ፊልም ሰርቻለሁ ለማስተማር ማለት ነው። እና መሐመድ እዚህ ሀገር ከመምጣቱ በፊት እኔ መጥቼ የለፋውበት የደከምኩበትን ቀን ከሌሊት ደከመኝ ሰለቸኝ ሳልል ሰርቼ ፊልም ሰርቻለሁ። የመሐመድ ታሪክም እንደዛ ሆኖ የሰው ህይወትን እንዲያድን ነው እኔ የምፈልገው። ምኞቴ ይሄ ነው። ምክንያቱም ብዙ ሰዎች እየሞቱ ነው በየቀኑ። የኢትዮጵያ ህዝብ እንደ ቅጠል እየረገፈ ነው እና ይሄ አስተማሪ እንዲሆን ነው ህልሜ እንጂ እኔ ከመሐመድ የምጠቀመው ነገር የለም። እንዲያውም ሀቢባ ፕሊስ በእናትህ ቅድም ያለውን ዛቻ ይፍቱልን። አንቺ የቅድሙ ላይ እያንዳንዱ ነገር ነጥብ እያስኩ ነው ይጠይቃለሁ። ሁሌ ማስፈራራት ነው። ይክሰሱ ብዬ ነግሬዋለሁ ለደራሲ ራሱ ይክሰስ። ለዛ ነው ያስቆምኩት። ታውቃለህ አርቄ ያስቆምኩት። ስለዚህ ቅድም በተናገረው ላይ እዛ ባለበት ሀገር ላይ ችግር እንዳይደርስ ብለዋል። 5,000 ሰው ባለበት ፕሊዝ ግን ትዳሩ እንዳይፈርስ እንዴት ሆኖ ትዳር የመፈርሰው? እንዴት ነው እኔ ባለውበት ሀገር ውስጥ ችግር የሚደርስብኝ? ይሄ መልስልኝ። አመሰግናለሁ። ኦኬ እኛ በጣም ብዙ 1400 ሰዎች ነበርን ወደዚህ ወደ ውጭ ሀገር ለመምጣት የተነሳ ነው መንገድ ላይ እና አብዛኞቹ ሙተው 42 ሰው ብቻ ነው እዚህ ሀገር የገባ ነው። እዚህ ሀገር ከገቡ በኋላ በተለያየ ምክንያት አሁን አንተ ቅድም ራስ እንደገለጽከው ታመው መድኃኒት እየወሰዱ ራሳቸውን ኮንትሮል ማድረግ ሳይችሉ ኤንግዛይቲ በሚባል በሽታ በዲፕሬሽን በተለያየ ምክንያት ትዳራቸውን አፍርሰዋል። ራስን ተናግረሃል። በሽታ ላይ ወድቅ ያለው መድኃኒት እየወሰድኩ ነው ብለሃል። ያ ነገር እንዳይፈጠርብህ ነው። ወደ ራስህ ተመለስ፣ ራስን አረጋጋ። ይሄ በጣም ቀላል ነገር ነው መሐመድ። እኔ አው ፕሮሚስ ዩ ለተስፋ ነግሬዋለሁኝ። የሚከፈለውን ብር እኔ ከፍላለሁኝ። ይህን ስራ ጨርስለት። ስፔሲፊክሊ ችግሩን ንገረው፣ ጠይቀውና ዘካሪያስ ይቅርታ አድርግልኝ፣ ተው እርዳታውን ምኑን ተውና የእሱ ጥያቄ ክሊር አድርግለት። እኔ ሚስትየውም ያለችው ማለት ነው እኔ በምንድን ነው ትዳራችን የሚፈርሰው? ለምንድን ነው ሁልጊዜ እንደዚህ? ነገርኩሽ እኮ አሁን በምን ለምሳሌ አንድ ሰው ትዳሩ ሊፈርስ የሚችለው ከማገጠ ነው አይደል? I just explained to you now, right? Okay, let me repeat. Nothing, you didn't explain anything. Okay, 42 ሰው ከ1400 ሰዎች 42 ሰዎች ውጭ ሀገር ገባን እልሻለሁ። ኮኔክት ይሄ ከሱ ጋር ምን ያገናኘዋል? ከ42ቱ ሰዎች እዚህ ሀገር መኖር ስንጀምር ልክ እንደ መሐመድ አሁን አግብቶ ትዳር ይዞ መኖር ሲጀምር ባክፋየር አደረገና የመጡበት መንገድ ችግር ውስጥ አስገባቸው። ጭንቀት ውስጥ፣ ዲፕሬሽን ውስጥ፣ ኤንግዛይቲ ውስጥ ገቡ። አሁን ቅድም መሐመድ ራሱ በራሱ አንደበት እንደገለጸልሽ መድኃኒት በሽታ ላይ ወድቄ መድኃኒት እየወሰድኩኝ ነው አለ። ያ መድኃኒት የሚወስደው ራሱን አሞት አይደለም ወይንም ሆዱን ቆርጦት አይደለም። ገብቶሻል? ይህንን ራሱ ማለት እዚህ ጋር እሱን ማኒፑሌት ማድረግ እሱን ዳውን ማድረግ እኮ ነው። እሱ በገዛ እጁ አሞኝ መድኃኒት ተጠቀምኩ ብሎ የተናገረውን ነገር እሱ እኮ ያ በጭንቀት ውስጥ ነው፣ ንዴት ውስጥ እኮ ነው አለሽ እኮ ራሱ እኮ እኔ በንዴት ትሽሎኝ የነበረውን በሽታ በንዴት ተነስቶብኝ መድኃኒት እየወሰድኩኝ ነው አለሽ እኮ። ገባሽ? እና ወደ ባሰ ነገር እንዳይሄድ እዚህ ከኔ ጋር የነበሩ ሰዎች
እንደዚህ አይነት ሲቹዌሽን ውስጥ ገብተው ራሳቸውን ትሪት ባለማድረጋቸው ትዳራቸው ፈርሷል እና ወደ ራስህ ተመለስ። ይሄ ቀላል ነገር ነው። ራስህን አድን፣ ራስህን ፎከስ አድርግ ነው እያልኩት ያለሁት እኔ። that's it. just focus on yourself. this is very simple. በመቶ ሺህ ብር የኢትዮጵያ 100 ሺህ ብር የሚስተካከል ነገር ጤናህን ሉዝ እንዳታረግ፣ ትዳርህን ሉዝ እንዳታረግ፣ ልጅህን መንገድ ላይ እንዳትጥል ነው እያልኩት ያለው። አንተ እንትን ዶክተር ነክ ሳይካትሪስት ነክ ዘካሪያስ? እኔ አይደለሁም ግን I have experience። አቡ አንድ ጊዜ እኔ ላውራ። እሺ ፕሊዝ። ጠበቃና የህግ ባለሙያ ዳግማ ያሰፋ ይናገር። እሺ ሁላችንም እዚህ ቁጭ ያለው በመሐመድ እና በተስፍሽ መካከል መጽሐፉን አስመልክቶ በተፈጠረው አለመግባባት ነው። አሁን ረጅም ሰዓት እየተከራከርን ወይም እያወራን ያለነው ደግሞ ከዋናው ጭብጥ ውጪ ነው እየተነጋገርን ያለነው። እዚህ ነቦኔ ቁጭ ያልኩት የህጉን ጉዳይ አይቼ ህጉ ላይ ያሉትን ነገሮች ሐሳብ ለመስጠት ነው። ምናልባት አሁን ግን ከጭብጡ ውጪ እየሄድን በአንድ በኩል ዘካሪያስም እያነሳው ያለው ነገር መሐመድን እያበሳጨው ነው። አንዳንድ ቃላቶች ደግሞ ከዋናው ርዕስ እያስወጣን ነው። አሁን የመጽሐፉ ጉዳይ ተረሳና ዘካሪያስ በመሐመድ ትዳር በመሐመድ ጤና ላይ ባነሳው ጉዳይ ነው እየተከራከርን ያለውና ይሄ ትክክል ነው ብዬ አላምንም። ከጭብጣችን ወጥተናል ቶታሊ። ስለዚህ እየተነጋገርን ያለነው የመጽሐፉን ጉዳይ እስከሆነ ድረስ ዘካሪያስ መሐመድን አስመልክቶ የሚሰጠው ማንኛውም መልካም ሐሳብ ከቅንነት የሚመነጭ የወንድምነት ምክር ካለ በቀጥታ ለመሐመድ ነው ማድረስ ያለበት። እዚህ ጋር በህዝብ ፊትም አይደለም። ምክርም ከሆነ እሱም ካሳለፈው ነገር ተነስቶ ሊመክረው ከፈለገ በተቻለ መጠን እዚህ ጋር ሳይሆን መነሳት ያለበት ስፔሲፊካሊ በቀጥታ ለመሐመድ ይሄ ነገር ይጎዳሃል፣ እኔ ልምዱ ስላለኝ በዚህ መልኩ የሚለውን በዛ መልኩ ቢሰጠው ጥሩ ነው። ካለበለዚያ አሁን መሐመድም እየተበሳጨ ባለቤቱም እየተበሳጨች ስለሆነ ጥሩ መተን የነበረበትን የሽምግልና ሐሳብ 100% እየናደብን ያለው። ከዚህ አንፃር በፍቅር የመጡበትን በመግባባት የመጡበት የራሱ ጉዳይ አለ። አሁን ደግሞ መግባባት ላይ ያልደረሱበት የራሱ ጉዳይ ስላለ ከጭብጡ እየወጣን ስለሆነ አቡ አንቺ ማኔጅ አድርጊና በመጽሐፉና በተስፋዬ ጋር ባለው ነገር ተነጋግረን አንድ ነገር ላይ ብንደርስ ነው የሚሻለው እንጂ ካልሆነ ወደ ቁጣ ወደ ብስጭት እየሄደ ልጁንም እየጎዳ ነው መሐመድን እንዳንሄድ ፕሊስ ወደዛ ብሄር ጥሩ ነው። እሺ በጣም አመሰግናለሁ። ደራሲ ተስፋ ዘካሪያስ ካልገባልኝ ሲል ለመሐመድ እያደላሽ ነው እንዳይለኝ ነው በፍቃደኝነት ዘካሪያስን ያስገባሁለት። ይኸው ሰምታችኋል፣ አይታችኋል ያለው ነገር። አንድ ስለ መጽሐፉ ሳያወራ ስለ ፐርሰናል ላይፉ ስለምኑ ነበር ሲያወራ የነበረው። ስለዚህ ዘካሪያስ እናመሰግናለን። ውረድ። አሁን ሁለታችሁ ብቻ ነው፣ የማንም ወገን የማንም አይገባም። መሐመድ ብቻውን ነው እዚህ ጋር ያለው። ደራሲ ተስፋ ዘካሪያስ የመሐመድ ወገን ነኝ ብሎ ገብቶ ግን የማንም ወገን አይደለም። አሰናብተነዋል። አሁን መፍትሄ ነው የምንፈልገው። መፍትሄው ምንድነው? መሐመድ የሚፈልገው እኔ አንዴ ለህዝቡ ላስረዳ። መሐመድ የሚፈልገው ስለ አማርኛ መጽሐፉ የከሰረውን ኪሳራ ከስር ያለው ኢትስ ኦኬ ውል ስላለ ትችዋለሁ ብሏል። ስለ እንግሊዘኛው መጽሐፍና ስለሚደርስበት ዛቻ ነው ህዝቡ ይስማልኝ፣ ህዝቡ ይወቅልኝ ብሎ እዚህ ጋር የመጣው። ስለዚህ ምንድነው በእንግሊዘኛው መጽሐፍ ዙሪያ ምንም አይነት ውል የለንም፣ እኔ አልፈረምኩም ውል ብሏል። ደራሲ ተስፋ ደግሞ ፈርሟል፣ አለኝ እልካለሁ ለዳግማዊ ብሎ ነበር። በኋላ ሀሳቡን ቀይሮ አልክም በሽማግሌ ነው መፈታት እንዲፈታ ፈልገው ብሏል። ለምን ቅድም ነግሬሻለሁ። ደረሰ ይልክለት የታተመውን አውቆ 2000 ኮፒ እንደታተመ ማተሚያ ቤቱ አለ፣ መጽሐፍ ቤቶች አሉ፣ አከፋፋይ አለ። ይሄንን ሊነግረው የታተመውን ያለውን ከየመጽሐፍ ቤቶቹ ጋር ሊያገናኘው ደውሎለት ነበር፣ አከፋፋዩ ማለት ነው። እኔ ጋር አንድ መጽሐፍ የለም። አሁን ለራሴ እንኳን አንድ ኮፒ ያለኝ ሰው ስለወሰደብኝ እኔ ጋር ምንም መጽሐፍ የለኝም። ግን ለሱ መጽሐፍ ልኬለታለሁ፣ የተወሰነ መጽሐፍ ለሌሎች ሰዎች የሰጠሁት አለ። ከዛ ውጪ እኔ ተጽፎ ታትሞ ወደ አከፋፋይ መጋዘን ነው የሚሄደው። ከዛ ይከፋፈላል፣ እየታየ ይወጣል። ከዛ
እንኳን ያለውን ማተሚያ ቤት አለ 1000 ምናምን መጽሐፍ አለ መጋዘን ውስጥ። አሁን እኮ ናና ሰው ልከህ ቆጥረህ ከየመጽሐፍ ቤቱ ቆጥረህ እንደውም ሰው ባለበት ለምን እንዳልተሸጠ ይህን የመሰለ መጽሐፍ ይህን የመሰለ ታሪክ ያልተሸጠበት ምክንያት ይሄ ነው ተብሎ አይተው አጣርተው ነይና ውሰጂ ብሎ ደወለላት አከፋፋዩ ለባለቤቱ እህት ማለት ነው። ከዛ ያው አከፋፋይ ደግሞ ፐርሰንት አለው የሚወስደው ከ500 አለ። አሁን ቅድም ሂሳብ እንትን ስትይ ነበር። ሂሳብ 500 ብር አይደለም የሚሸጠው እዚህ ሀገር ማንም ሳይቀር 550 ብር የከቨር ዋጋው ነው። ዋጋው መጽሐፉ ላይ ያለው የሚሸጠው 200 ምናምን ብር ነው። አንድ የታወቀ ነው እዚህ ሀገር ፐርሰንቱ እንዴት እንደሚሰራ ዳጊ ሊነግርሽ ይችላል። ዋጋው ላይ ባለው ዋጋ እንኳን ባለ መጽሐፉ ሊሸጥ መጽሐፍ ሻጮች ራሱ በዛ ዋጋ አይሸጡም። ያከፋፋይ የመጽሐፍ ቤት ምንድነው አዟሪ ምናምን ተብሎ ተቀናንሶ ከህትመትሽ ላይ ወይ 50 ብር ወይ 100 ብር ካተረፍሽም ከአንድ መጽሐፍ ላይ ትልቅ ነገር ነው። እንደዛ አይሸጥም እኛ ጋር መጽሐፍ በእንኳን በዛ ጊዜ አሁን ራሱ 500 ብር ቢባል እንደዛ አይሸጥም። ይታወቃል። እሱ ነው ይሄ በህይወት ያሉ ሰዎች ናቸው ያከፋፈሉት የሸጡት። ጃፋር ጋር መደወል ይችላል። እና ምንም እኔ ያረኩት ነገር የለም። እኔ እንኳን በእንደዚህ አይነት ነገር እኔ ምናልባት ስላላወቃችሁ ሊሆን ይችላል እንጂ እንኳን እንደዚህ አይነት ነገር ውስጥ ልወርድ እኔ ለራሴ ትልልቅ ስራዎችን ወደፊት በእንግሊዘኛ ኢትዮጵያን ለማስጠራት ነው። የመጀመሪያው ሳልሆን አልቀርም በእንግሊዘኛ ውጭ ሀገር መጽሐፍ መጽሐፉን እንግዛው እያላችሁ ያላችሁ ኮሜንት ላይ መጽሐፉን እንግዛው ቻሌንጅ እንጀምርለት እያላችሁ ያላችሁ እንደዛ ይልቅ መፍትሄ የሚሆነው ነገር እንደዚህ አይነት ቢሆን አሁን መሐመድ ሰሞኑን የደከመውን ድካም ማስታወቂያ ተሰርቶ ቢሆን የመጽሐፍ አልቆ እኛም በሰላም እንግሊዘኛውም አልቋል አይደለ ጨርሰን እሱም ማግኘት ያለበትን አግኝቶ አግሪመንቱ ላይ ችግር ካለበት ደራሲ እዚህ ጋር እኮ ችግር አለበት። ደራሲ ተስፋ ስለ እንግሊዘኛው አይደለም ስለ አማርኛው መጽሐፍ ነው እንግዛው። ስለ ከሰረ መሐመድ እንግዛው እኮ በቃ ይግዙት። እኔ እኮ እንደዛ ነው ማስታወቂያ እንስራ ብዬው ነበረ። ወይ ቅናሽም ገብቶ ቢሆን የተወሰነ ቅናሽ ይገባል። አንድ አመት መጽሐፍ ካልተሸጠ አንድ አመት ራሱ መረከብ ይችላል አይደለ? ሙሉ ጥቅሙ ኢየሱስ ነው ይችላል። እዛው ወስዶ እኮ አሁን አለ አከፋፋዩ ጋር እንደውም እሱ አሁን ድንገት ስለሆነበት ነው እንጂ ገብቶ እሱም ሊያስረዳ ነበረ ሐሳቡ የነበረው ማለት ነው። እሱ ጋር ነው ያለው እያንዳንዱ መጽሐፍ ደውሎለት መሐመድ ምንድነው እዚህ ጋር እኔ ጋር ነው ያለው መጽሐፉ እኔም ያከፋፈልኩበትን እንትን አድርጌ እናንተ ሰው ይምጣና ቆጥሮ ይሄ መጽሐፍ ከየመጽሐፍ ቤቱ እንደውም ስንሰበስብ እንደውም ትኑር እሷ የባለቤቱ እህት ማለት ነው ቆጥራ ይሄን ያህል እዚህ ጋር እንደውም የከፈሉትን ያውቁታል። ትንሽ ብር ስለሆነ ምንም ቀላል ነው፣ ሲምፕል ነው። ጃፋር ጋር ብትይ ይሄን ያህል መሐመድ ህዝቡ እንገዛሃለን እያለ ነው። የባለቤት እህት መጽሐፉን ትረከብና እንገዛሃለን እዚህ ቤት ትመጣና እሺ መጽሐፉን አማርኛውን መጽሐፍ ሙሉ ባንተ ወጪ አይደለ? ስለዚህ ሙሉ ገቢው ለአንተ ነው አይደል? አዎ በኔ ነው። ግን ማን ነው ሽጠው? ማን ነው ተወክሎ የሚሸጠው? እዛው እኔ ብቻ ነኝ፣ ሰው የለኝም። እንዴት ነው ተሸጣ አልተሸጣ መሆኑን የሚያውቀው? ይሄ እኮ ነው አሁን የለም ውክልና እውነተኛ እኔን ተወክለው እዛ እህት የለም ወንድም የለም ትንሽ የምስጤ ባለቤት ነበሩ። እሱንም እሱ አላውቃቸውም ብሎ ክዳቸዋል። ማን ነው የሚረዳው? እንዴት ነው የሚገዛ? እንዴት ነው የሚሸጠው? እንዴት ነው የምናደርግለት ታዲያ? ሰው የለውም እሱ። ሀቢባ ወደ ጥሩ ነገር መሐመድ ለአንተ የምነግርህ ነገር መካካድና ነገሮችን ወደ ውሸት መግባት ምንም አይጠቅመንም መሐመድ። በዚህ እድሜያችን ይህን ሁሉ ነገር አሳልፈን ያላልኩትን አለ ማለት እኔ እዚህ አሁን ዛሬ ስላወቃችሁኝ የሆነ ሰው ነኝ መካካድ አይደለም ያልከው ነገር ማስፈራራት አላስፈራራህም አንተ በህይወታችን። እኔ አላስፈራራውም ማንንም አስፈራርቼም አላውቅም። አንተ በሁለት ሶሻል ሚዲያ ላይ ምን ማለት ነው? ገና ሶሻል ሚዲያ ላይ አትወጣ፣ ስሜን አታጥፋ። በቃ ችግር የለውም እሱ ያላቀልን እኮ አለ ከአንተ ጋር የምትሰራ ጠበቃ እንኳን ብትይዝ ከኋላ ከመጣን ብዙ ብር እንከፍለዋለን አላለችንም? ብዙ ነገር ያልክ አሁን ጓደኛ ተቆይ ያላስፈራራኝ ያለችውን ራሷ ትናገር። እኔ ግን ያለችኝ
አንተ ጠበቃ ብትገዛ እኔም ጠበቃ ገዛለሁ ነው የራሴን ያልኩት። የአማርኛ ችግር ስላለ ነው ያለችኝ። እሷ ያለችኝ ሲባባሉ አልሰማሁም ማለት ነው። እሷ ግን ያለችኝ ምንድነው አንተ ጠበቃ ብትገዛ ቮይስ አለ አይደለም እኔም የራሴን ደራሲ ምስቴ እኛ አስፈላጊ በሆነ ጊዜ እናሳያለን። ያስፈራራሃል። ለምንድን ነው በህይወታችን የምትገባው? ምንም አታምን አውቀዋለሁ። እኔ አንተ ዛቻ ለማለት አይደለም ግን ማስረጃውን እዚህ ጋር መክፈት ስለማትችሉ የህግ ባለሙያ አማክራችሁ እዚህ ጋር መክፈት እንደሌለባችሁ ስለተነገራችሁ እዚህ ጋር መክፈት ስለማንችል ቮይሱን አትናገሩ ስለዛ ጉዳይ። ምክንያቱም እኔ በምን አምናለሁ መሰላችሁ ማስረጃ ማቅረብ ስለማንችለው ጉዳይ ሚዲያ ላይ ማውራት የለብንም። አንድ ነገር ሚዲያ ላይ መተን እንደዚህ ከተባለን ማስረጃውን አውጥተን ማሳየት አለብን። እኔ በማስረጃና በመረጃ ነው ማምነው። መረጃውን እዚህ ጋር መክፈት ቮይሱን ስለማንችል የሰው ድምጽ በድብቅ የተቀዳ የሰው ድምጽ እዚህ ጋር መክፈት ስለማይቻል በቃ ስለዛ ጉዳይ አታውሩ። አሁን ማውራት ያለብን ስለ መጽሐፉና ስለ መጽሐፉ ብቻ ነው። መሐመድ እዚህ ጋር የመጣበት ጉዳይ ስለደረሰበት ዛቻና ማስፈራሪያ በህግ ይጠይቃል። ኦልሬዲ ጀምሯል፣ እዛው በሚኖርበት ሀገር ጀምሯል። እሱም በህግ ይጠይቃል። እዚህ ጋር የመጣው ግን እንግሊዘኛው መጽሐፌ እንዲጻፍ እኔ አንተ እንድትጽፍልኝ አልፈልግም፣ ሌላ ደራሲ ይጻፍልኝ ነበር ያለው። ስለዚህ አንተ ደግሞ እዚህ ጋር ቀርበህ በሽማግሌ እንዳኝ ኦሬዲ ደክም ያለው አመት ለፍቻለሁ ብለሃል። ስለዚህ እሱን በሽማግሌ እናንተ ሁለታችሁን በውስጥ እንዳኛለን። በቃ አለቀ። ስለ አማርኛው መጽሐፍ ደግሞ እንዲሸጥለት ህዝቡ ነው በኮመንት ድምጽ የሆነው እንግዛው እያለ ያለው እሱ ደግሞ ማንም ኃላፊነት ወስዶ የሚረከብልኝ ወገን የለኝም ነው እያለ ያለው። ይሄን እንፍታለት። እሺ የሚስቱ እህት ትምጣና ትረከብ። ለዚህ አንተ ፈቃደኛ ነህ? አዎ ፈቃደኛ ነኝ። ያወራን እኮ ነበረ እኮ እሱ አልነገረኝም። እና የትኛ እኮ አሁን ክዷቸዋል አለ እንጂ እኛ እኮ እያወራን ነው። አሁን እስከ ቅርብ ጊዜ ድረስ አታውሩ ስላተባሉ ነው እንጂ ነይና መታል ለራሴን ያልኳቸው እንዳታወሩ ቀጠሮ ተያይዘን እዚህ ሄድኩኝ በራሴ ለምን ዛቻ ስላለብኝ ማለት ነው። ሄጄ አስተርጓሚው አንቺ አተረጉሚም አስተርጓሚ ያመጣለው አለ። አስቀመጠ ጠበቃው በአስተርጓሚ በእንግሊዘኛ ተረጎመለት። አዎ ዛቻ ነው አለ አስተርጓሚ ማለት ነው። በህይወታችን ላይ አሁን ግን እንደሰማችሁ እስኪ አይወልሽ አንድ ነገር ልናገር። እስኪ ምን ችግር ያለው? እኔ አልቃወምም። ያሰሙት እስኪ ምን ችግር አለው? እስኪ ሪከርድ ያደረኩት ነገር ዛቻ ነው ያለው እስኪና ይሰማና ይህችን ብቻ የመጨረሻ ነገር ነው። አሁን ዛቻ ባለሙያው የሰው ድምጽ ያለ ፈቃዱ በድብቅ የተቀዳ የሰው ድምጽ ሶሻል ሚዲያ ላይ የኔ ድምጽ ነው አይደለ? የኔ ድምጽ ነው፣ ችግር የለውም። እስኪ አይቻልም አለኝ እሱ ፈረንጆ አይሆንም አለኝ። እንግዲህ እሺ በቃ የሷም የህዊም የሁለታችሁም ዛቻ ለዛም ነው እንዳታነሺ ስልክ እንዳትሄጂ አልኳት። ለምን በህይወታችን ማስፈራራት ያለብን ስለሆነ ማለት ነው። ኦኬ አሁን ወደ መፍትሄው እንሂድ እኮ። ወደ መፍትሄው ለመሄድ አሁን የአማርኛ መጽሐፉን ህዝቡ እንገዛሃለን ብለውታል። መሐመድ ለደረሰበት ሳራ ህዝቡ ሊያግዘው ስለሚፈልግ ህዝቡ እንገዛሃለን እያለው ስለሆነ መጽሐፉን እህትሽ ትረከብለት። ደራሲው ፈቃደኛ ነህ ለእህቷ ለማስረከብ ሙሉ መጽሐፉን? በጣም ፈቃደኛ ነኝ። ለምኜ ስላለች እስከ ቅዳሜ ድረስ አለች። አንተ ደግሞ የወራዊ ጊዜ ስጭኝ የሚል ሙሉ መረጃ እሱም አለኝ። ችግር የለም። በቃ አሁን መፍትሄ አይደለም የምንፈልገው፣ ይሄው መፍትሄ ነገር የማስረጃ ይዤ ነው የምንቀሳቀሰው። ፈድሪያ ጎበዝ፣ ማስረጃ ስለምትይዢ በጣም ጥሩ። በማስረጃና በመረጃ መነጋገር ጥሩ ነገር ነው። አሁን እኛ እዚህ ጋር የመጣነው መፍትሄ ፈልገን ስለሆነ ሁለት ችግሮች ነው ይዘን የመጣነው። አንደኛ መጽሐፌን በገዛ ገንዘብ ያሳተምኩትን ቁጥር አስረክበኝ ብዬ እምቢ አለኝ ነበር። ይኸው ፈቃደኛ ነው፣ አስረክባለሁ፣ ትምጣ ትረከብ ብሏል። ሁለተኛ ደግሞ ስለ እንግሊዝኛ መጽሐፉ ነው፣ እሱም በሽማግሌ እንዳኝ ብሏል። በሽማግሌ ሞክረን ካልተሳካ እንመጣና ህዝቡ ይፈርደናል ብሏል። ስለዚህ በዚህ ተስማምተናል። አንደኛ መጽሐፉን እህትሽ ትረከብ፣ ከዛ ይዘው ትመጣና እዚህ ላይቭ ላይ ሁሉም የሚፈልገውን ያህል ይወስዳል። እሺ እኔ ራሴ 20 መጽሐፍ እገዛሃለሁ። ወንድም ካለድ ፋውንዴሽን ለሚገኙ ወጣቶች እንዲያነቡ ወደ ስደት እንዳይወጡ ለወጣቶች እኔ እገዛለሁ። እኔ በራሴ 20 መጽሐፍ እገዛሃለሁ። እሺ ስጦታ ሰጣለሁ ለ20 ወጣቶች ያንተ መጽሐፍ አንብበው ወደ ስደት እንዳያስቡ እዛው ኢትዮጵያ ላይ እንዲሰሩ። ግን እዚህ ጋር ትንሽ ችግር አለ። ገባሽ? አቡዬ ይኸው
እህቴ ክብሪት ሞዴሬተሪም ይኸው እኔም እገዛለሁ ብላለች። እሺ እኔ 20 መጽሐፍ ይኸው ክብሪት ሞዴሬተሪ 20 መጽሐፍ እህቴ ትገዛለች። 40 መጽሐፍ ገዛንክ ማለት አይደል? ስለዚህ ሌሎችም እንደዚህ ቤተሰቦቻችን ይገዙሃል፣ እንትን እንላለን፣ እናግዛሃለን፣ መጽሐፍህን እንገዛሃለን። ብዙ ሰው ማንበብ አለበት ያንተን መጽሐፍ። መጽሐፍ ኦኬ፣ አመሰግናለሁ። ግን የሆነ እዚህ ላይ ማውራት የሚፈልገው ነገር አለ። ይቅርታ፣ ይሄ የአማርኛ መጽሐፍ ጽፍ ራሱ ይቅርታ አድርጉልኝና ችግር አለበት። ሙሉ ለሙሉ የኔ ስቶሪ አይደለም፣ የተጨመረበት አለ ለማጣፈጥ እንደ ቅመም ሰው እንዲገዛው። ገባሽ አይደለም? ምን የትኛው ቦታ ይሄ የአማርኛው ራሱ የተጻፈ አትፍረድ መጽሐፍ ሙሉ እኔ የኔ ስቶሪ ብቻ እንድትጻፍ ነው የሚፈልገው፣ ትንሽ ሳይጨመርበት ሳይቀነስበት። ስለዚህ ደራሲ ተስፋ ታሪክክ ላይ ያንተ ታሪክ ያልሆነ የተጨመረበት ነገር አለ? አዎ የተጨመረበት ነገር አለ፣ የተጨመረበት ነገር አለ። እሱ ላከልን ፒዲኤፍ አድርግቶ እስቲ ትክክል ነው ወይስ አይደለም መሐመድ እስቲ ኤው አለኝ። በእንደዚህ ነው የጻፍኩት ወይ ደግሞ የሚጨምርበት የቀነስኩበት ምናምን ነገር ካለ ያለኝ። ከዛ እኔ አማርኛ ብዙ የማንበብ ችሎታ ስለሌለኝ አልቻልኩም አልኩት። ትንሽ አንዳንድ ቦታ ሳንብበም ጉለት አለው። ስለዚህ እሱን ነገርኩት። ገና ሙሉ ለሙሉ አንብቤ አስተካክል አላልኩትም። በቃ ተው እኔ ምንም ጨመርኩበት ነገር የለም። እኔ ራሴን ተማመናለሁ። ስለ ቮይስ አብረን ያደረግነው ነው እዚህ ያደረግነው አለና የጻፍኩት አለና ሄደ ማለት ነው። ስለዚህ እኔ የኔ ስቶሪ ወደ 300 ስንት ሉክ አይበቃም። የኔ ስቶሪ አጭርና ግልጽ ነው። እሱኑ ጽፎ ለህዝብ አስተማሪ እንድትሆን ብቻ ነው እኔ የሚፈልገው እንጂ ለቢዝነስ እንዲጠቀሙበት ቅመማ ቅመም አጣፍቶ ደራሲ በቃ እንደ ደራሲ እንደ ግጥም አድርግቶ እንደ ትረካ አድርግቶ ነው የጻፈው። ይሄም ትክክል ያልሆነ ነገር ነው። እኔ መጽሐፉ ራሱ ትክክል አይደለም። እኔ ህዝቡ እንገዛለን የሚለው ዝም ብሎ ገዝቶ የራሱ ጋር ያስቀምጥ እንጂ ለማንበብ አይሆንም። የተጨመረበት ስላለ እኔ እያልኩት ነው። ገባሽ? ትክክል አይደለም። እኔ አንተ አማርኛ በደንብ ካላነበብክ ትክክል ያልሆነ ነገር እንዳለው እንዴት አወቅ? ትክክል ያልሆነው እኔ በትራንስሌተር አንብባለሁ። ትራንስሌተር ጎግል ትራንስሌተር አድርጌ ይቅርታ ሀቢባ፣ እኔ አሁን ለመውጣት ፈልጌ ነው። ይቅርታ ለመውጣት ፈልጌ ነው። ሌላ ጉዳይ አለኝና ፒዲኤፍ አድርጎ ስለሰማችሁ ትክክል አይደለም። መሐመድ አንዴ በቃ ባለቤት እህቷ ትደውልለትና ነገር መጽሐፎችን ተረክባት ትምጣ ላይቭ ላይ። እሺ እንገዛለን። በቃ ምንም ችግር የለም። በቃ እኔ አስረክባለሁ ለሷ። ለዚህ ነው ማንስማማም ያልኩሽ። ለዚህ ነው አሁን በቃ አመሰግናለሁ አክብራችሁ ስለሰማችሁኝ። ሌላ በማናቸውም የሚያይ ሰው በአካል ችግሮቹን ሁሉ እኔ ያሉትን ችግሮች እፈታለሁ። እሱ እንደዚህ እንዲሆንም አልፈልግም። ምንም እሱን የምበድልበትም ምክንያት እኔ ምንም የለኝም። የሱን ታሪክ ብቻ አይደለም የጻፍኩት፣ ወደፊትም የሱን ታሪክ ብቻ አይደለም የምጽፈው። ከትልልቅ አትሌቶች ከሀገር መሪዎች ጀምሮ በእንግሊዘኛ እስከ መጻፍ ደርሻለሁ። የመሐመድን ታሪክ እኔ ሰይፉ ፋንታው እኮ ጠይቆታል። የመሐመድ ስቶሪ ብቻ ነው የጻፍከው አለው። አዎ አለ። ትንሽ ግን ለማጣፈጥ ትንሽ ጨማምሬበታለሁ አላልክም አንተ? ሰይፉ ፋንታው ላይ አዎ ብያለሁ። በቃ ጨምረህበታል። ትክክል አይደለም ታሪክ የጻፍከው። ሰይፉ ፋንታው ምስክር ነው። አንተ ተቀበል። አሁን በሽምግልና ጉዳይ ቀን ተቀጣጥረን እንለያይ። በቃ እሺ በቃ መሐመድ ረጋበልና እስኪ ዳጊ እስኪ ተናገር አንተ ከመውጣቴ በፊት እስኪ አንተ ልስማ። የመጽሐፍ ጸሐፊ ነኝ። መጽሐፍ ሲጻፍ አንድ ሰው ስቶሪውን ሲናገር ስቶሪው እንዳለ መጥቶ ቁጭ አይደረግም። ምክንያቱም ለአንባቢ አሰልቺ ይሆናል። የተወሰኑ ቴክኒካል ነገሮች ይጨመራሉ፣ ውበት የሚሰጡ ነገሮች ይመጣሉ። አለበለዚያ መሐመድ ጠዋት ተነስቶ ከአዲስ አበባ እንትን ገባ፣ ከእንትን ተነስቶ ደግሞ ጀልባ ላይ ወጣ፣ ከዛ በኋላ እንደዚህ ሆነ፣ ከዛ እንደዚህ ሆነ ተብሎ ቢጻፍ አንደኛ ስነ ጽሁፋዊ ውበት አይኖርም፣ ሁለተኛ አንባቢም አይገኝም። ስለዚህ እንደዚህ አይነት ቴክኒካል ነገሮች ሊኖሩ እንደሚችሉ ከግምት አስገባ። ስህተት የሚሆነው ምንድነው? የመሐመድ ያልሆነ የአበበን ታሪክ ወይ የከበደ ታሪክ መጥቶ ገብቶ ከሆነ ስህተት ሊሆን ይችላል። ቅመማ ቅመም መጨመሩ ግን ለመጽሐፉ ውበት ነውና በዚህ እንድትረዳው ልነግርህ ብዬ ነው መሐመድ። እኛም ስንጽፍ እንደሱ ነው የምንጽፈው። የራሴንም ታሪክ ስጽፍ የሌሎችንም ሰዎች ታሪክ ስጽፍ
የሆነውን ተነሳው፣ አመመኝ፣ ቆረጠኝ፣ መድኃኒቱ ዋጥኩ፣ ከዛ ተነሳው እያልኩ አልጽፍም። እያንዳንዱ ነገር የተወሰነ ስነ ጽሁፋዊ ውበት ያስፈልገዋልና እሱን በዛ ተረዳው ልልህ ነው መሐመድ። እሺ እሺ እናመሰግናለን ዳጊ። ለአንተ አማርኛውንም መጽሐፍ ታነባዋለህ፣ እንግሊዘኛውንም አሳያለሁ። ከዛ አንተ ትፈርዳለህ። አንተ ከመጽሐፍም አንፃር ከህግ ምናምንም ያለውን ሁሉንም ትረዳለህ። ከዛ ውጭ ግን የሽምግልናውን ነገር በውስጥ አውርተን እንጨርሳለን። ምንም ነገር እንዲቀርብኝ አልፈልግም፣ እሱ እንዲከፋው አልፈልግም። መሐመድ ያለውን ሁሉ አደርግለታለሁ። እኔ አልከፋም፣ አይዞህ፣ ችግር የለም። ግን ማስፈራራት ልስን እኔ ችግር የለም። እኔ ተቋለ እኔ ከሰው በላይ የኖርኩ ነው። የበለጠ ከዛ የምናገር ሰው የበለ ሞራል ይሰጠኛል እንጂ እኔ ምንም ምቀነስ ነገር የለም። ቢኮዝ እኔ ዓለም አቀፋዊ ነኝ። አንተ ለማስፈራራት አይደለም። ግን የሴት ከሴት ጋር ያለው እቺ ልጅ ችግር አይታጣቅም። እናንተ እዛ እንደ ቅድሙ ትዳራችሁ ይፈርሳል። አሁን ሰው እንደዛ ትክክል ነው። እንደዛ አይነት ተመሳሳይ ብዙ አንተ የላክና የምትናገረው ነገሮች አሉ። ይሄ ማስፈራራት ነገር አቁም። ምንም እንደማታመጡ እወቁ። እኛ የዩኬ ህግ ጥላ ስር ነው ያለ ነው። ዩኬ ገቨርንመንት ሆም ኦፊስ አይቶኝ መርምሮኝ ጉዳይን ተረድቶ እውቅና ሰጥቶኝ ተቀመጥ፣ ችግር ካለ በዚህ ቁጥር ደውሉልኝ ብሎኛል። ንገር አንተ ይሄን ወጣቅም የግሌ ጠበቃ አለኝ እኔ። ከዛም ደግሞ ካለፈ ይመላል ለነሱ አሳውቀናል፣ ምላስ መልሶልናል። ነግር ያለው ቅድም ችግር የሚደርስባችሁ እዚህ በዩኬ ውስጥ አንድ ስደተኛ ጣልነት አሉ። ገባ እና ስደተኛ የሚጣሉ አሉ። አንዳንድ ጊዜ ሰላማዊ ሰልፍ የሚወጡ አሉ። ከነዚህ ከዩኬ ውስጥ ነው ወይስ እንዴት ነው? እዛ ካስቀመጥን በቦታ ችግር ይደርስባል ብለህ ትፈራለህ ወይ ነው አሉኝ። ኖ አልኳቸው። ከኢትዮጵያና ከተለያየ ቦታ ነው ከአሜሪካ ምናምን አልኳቸው። የአሜሪካም ስታስፈራ ስለነበረች እሱም እያስፈራ ስለነበረ ስለዚህ ዘጉም። ችግር ካለ ኢንፎርሜሽን ካለ ስጠን አሉና ዘጉ ማለት ነው። ስለዚህ አስፈራርታችሁ ምስቴን እቺ የሴት ልጅ ከኔ ጋር ያለችው ምንም ሰውን አሁን የምታመጡ ነገር ሰውን አታስፈራራችሁ ይባካችሁ። እኔ ምንም የሚያሳብ እኔ ታሪክ ዓለም አቀፋዊ እኮ ነኝ። ጎግል ላይ እኮ ነው ያለሁት። ምን ነው ከሌላ ምን የምታስፈራ ነገር አለ? ህይወትክ ላይ ችግር ይደርሳል። ካሁን በፊት ያልደረሰ አንተ ስላልክ ነው የሚደርሰው። በእናታችሁ ምስት ትዳር ይፈርሳል። 2 ዓመት በላይ አብረን ዘልቀናል ከምስቴ ጋር። እንዳውም ተቻችለን እየተጣማምን ልጅ ወልደን ሌላ ልጅ ለመገድ እየተዘጋጀን ያለ ነው። መሐመድ በቃ ከዚህ በኋላ ማንም አያስፈራራህም። ወደ መፍትሄ እንሂድ። መፍትሄው ምንድነው? የባለቤት እህት ሄዳ መጽሐፉን ትረከብና ይዛ ትምጣ። እኛ ቃል ገብተናል። እኔ በራሴ በግሌ 20 መጽሐፍ ቃል ገብቻለሁ። እህቴ የምተማመንባት 20 መጽሐፍ ቃል ገብታለች። 40 መጽሐፍ ኦልሬዲ ልንገዛክ ነው። ሌሎች ደግሞ የንብ ፋሚሊዎች የኔ ቤተሰቦች ይገዛሉ፣ ተማመንባቸዋለሁ። ስለዚህ ኪሳራክን እንክስሃለን፣ አይዞህ። ሌላ ደግሞ በሽማግሌ ልንስማማ የወሰንበትን ቀን እንነጋገርና እሱም ደራሲ ተስፋም ይሄድ። በቃ ረጅም ሰዓት ያዘ። እሱን በውስጥ እናወራ። ብዙ ጊዜ ጋር ቆይተን ዛሬ ደክመሻል። እንዴት ነው የምንነጋገረው? በዋትሳፕ ግሩፕ ነው? እንዴት ነው የምናወራው? ግሩፕ ፈጥረን እናወራለን። ችግር የለውም። ዳጊም ባለበት ሰዎችንም አናግሬ መቼ እንደሚመቻቸው ይቅና ዋትሳፕ ላይ አሳውቀኝ። እኔ ዋትሳፕ ግሩፕን ክሬት አደረግና እዛ ላይ ተወያይተን መፍትሄ ፈልገን መተን ለህዝቡ እናሳውቃለን። እሺ መልካም፣ እናመሰግናለን ስለ ጊዜ። መጽሐፉን ግን ኤኒ ታይም ትደውልልኝ፣ መታ አከፋፋዩ ጋር አገናኛታለሁ፣ ትወስዳለች። ያለውን መጽሐፍ ይሸጥለት። ምርጥ መጽሐፍ ነው። ሰው ባሉባልታ በምናምን ነገር ነው ያልተሸጠው። ይሸጣል። ቢያንስ ወጪውን እንኳን መመለስ ባይችል የተወሰነ ነገር ብዙ ነገር ከቨር ያደርግለታል። የእንግሊዘኛውን ነገር እናወራለን፣ እሱን ችግር የለውም። እኔ በሚችለው አንዴ ቆይ ሳትሄድ አንተ በድሪያ እህትሽ ነገ ከነገ ወዲያ ትደውልለት ቶሎ ሳይዘገይ። እሺ እሺ። ሁለተኛ ደግሞ ቁርጥ ያለ ቀን ብትነግረን ጥሩ ነው። ነገሩ ተደባብሶ እንዳይቀር በዚህ ቀን ብትለኝ ዋትሳፕ ላይ በዚህ ጊዜ ብትለኝ 3 ቀን 4 ቀን 5 ቀን ይሄ ቀን ብትለኝ ጥሩ ነው። ኦኬ። አሁን እኔ ስለኔ ሳይሆን ሌሎች እንዲገቡ የምፈልጋቸው ሰዎች አሉ፣ እንዲሰሙ የምፈልጋቸው። ገብቶሻል? ሽማግሌ የሚሆኑ እንዲሰሙ የምፈልጋቸው ሰዎች አሉ።
ስለ 1 አመት ሙሉ ይሄንን ስሰራ የሚያውቁ የደረሰ ያሉ የተከታተሉኝ እየረዱኝ የነበሩ ሰዎች ሁሉ አሉ። ስለዚህ እነሱ ገብተው ቢናገሩም ሽማግሌ ቢሆኑም ባይሆኑም መግባት አለባቸው። የመጽሐፉ አከፋፋይ አለ፣ ሌሎች ሰዎች አሉ፣ ይግቡ። ምን ችግር ያለው ያዳምጡ። እዚህም ብዙ ሰው እኛን ብሎ እየሰማ ነው አይደለ? ስለዚህ እነሱ ይግቡና ይስሙ። እነሱ ላማክሬ አሳውቅሻለሁ። ከዛ በኋላ በሽማግሌ ይሄ ነው መሐመድ ይሄ ነው የሚለው ችግር ካለ እና የማይፈታ ከሆነ እኔ እጠየቃለሁ። ያጠፋሁት ነገር ይሄ አጥፍቷል የሚለኝም ካለ ጊዜውን አረዘመብኝ ነው ገንዘብ እንትን አለኝ ነው ምን አሽታግሊናት ዝም ብዬ ተው ስላለኝ እንዴት መተው እንደማልችል ማንም ሰው እዚህ ጋር መረዳት ይችላል። 1 አመት አይደለም 1 ወር ሰርቶ ሰው ደሞዙን ቢከለከል ደራሲ አልካደህም እኮ ምንም አይነት ግን አግሪመንት የላችሁ ምን ያውቃለሁ። ምንም ግን ምንድነው እልህ ያስገባኝ እኔ ዛቻ ስታመጡ ይወጣላችሁ አይደል ያልኩ ይወጣላችሁ አልኩ። እንዳታናገር ብሎክ አድርጉ ይወጣላችሁ አልኩ። ገና ደግሞ እኔና ሚስቴ ተጣጣልን ማናት ስጣሉ ነበረ ሳስጣርቃቸው ዝም ብሎ በቃ እኛን ለማጋጨት እኮ ነው የፈለጉት እኮ እዛ ሄዶ ለቤተሰቦቿ ነገሩ። በቃ ችግር የለውም። እናንተ አሁን ባለቤቱ በድሪያ እንዳለችው ውል የለንም ነው የምትሉት። እሱ ደግሞ ውል አለ የለም ብሏል። ቅድም ራሱ የለም ብሏል ብሎ እኔ በፖስታ ልኬላቸዋለሁ ግን አልመለስም ብሎ እንደገና አለ አለ። አዎ ስለዚህ እናንተ እሱ አሁን ቢክደኝም ውል አለን ብሏል። ስለዚህ አለን የሚለውን ውል ዋትሳፕ ግሩፕ ከፍትና እዛ ላይ ያስቀምጠውና ባለሙያ ወይንም ፐርሰናሊ ለብቻው በፕራይቬት ለጠበቃና ህግ ባለሙያ ደራሲ ዳግማ ያሰፋ ይልክለትና ውሉን እሱ ያያል። አስተካክሎ ሊያመጣ ነው እኮ የለም አስተካክሎ እኔ የፈረምኩ መስሎ ሌላ ሰው አስተካክሎ ሊያመጣ 1 ሰከንድ ያንተ ፊርማ ከሌለበት ውል የለም። ኦኬ በቃ እናት አሁን አየሽ አይደል አድጉል የባሰ መሐመድ ከኔ ጋር ነበር። ምንም አይነት ፊርማ አላረገም፣ ምንም አይነት ውክልና አልሰጠም። እሺ አንዴ ይቅርታ በቃ አሁን አልፎ ማለት ነው እዛ ውሉ ላይ ለመሐመድ የሚል ነው ፊርማውን ካየሽው ከላይ ማለት ነው ስለ መሐመድ የሚለው ስለ መሐመድ እሱ አይሆንም። ጠበቃ እኮ አነጋግሬ እኮ ጨርሻለሁ። ለምን ዛቻ ስለበዛብን ማለት ነው። ለዛ ነው እኛ ኢግኖር ያደረግናችሁ ማናወራችሁ። አንዴ ጠበቃ ደግሞ ያሰፋል ያወራ ነው። እሺ እንደገና በኋላ መመለስ እንዳይሆንብን አሁን ጥሩ መተናል። ነገሩን በሽምግልና ለመከታተል መተናል። 1 አመት የተሰራው ስራ ካለ እነ መሐመድም ይሄን ያህል ጊዜ ከጠበቁና መጽሐፉ ካለ ሽምግልናው ላይ የሚታይ ነው። እስካሁን ድረስ በአቅሙና በችሎታው ላይ ምንም አይነት ቅሬታ ስላላነሱ ስራው ተሰርቶ ከሆነና እነ መሐመድ የሚያምኑበት ከሆነ በሽምግልና ነገሩ ያልቃል። ካልሆነና ካልተሰራ ደግሞ ምን ይደረግ የሚለው በሽምግልና የሚያልቅ ይሆናል። አሁን ወደኋላ ወደፊት ብንል ሰዓት ከመፍጀት ውጭ ምንም ትርጉም አይኖረውምና ጥሩ መተናል፣ ጥሩ ደርሰናል። በግሩፑ ክሬት ይደረግና እኔም ባለውበት ተስፍሽም መሐመድም አንቺም ሀቡ ባለሽበት ተነጋግረን አንድ ነገር ላይ መድረሱ ይሻላል። ኦልሞስት ለ6 ሰዓት ያልንና ወደኋላ መሄዱ አድካሚ እንዳይሆን በቃ በዚህ እስማማለሁ እኔ ቴንኪው። እሺ ለወጣ ነው እኔ እንዲገቡ የምትላቸውን አካላት ስልክ ቁጥራቸውን ዋትስአፕ ላይ አስቀምጥልኝና ግሩፑን ክሬት አድርጌ እኔ ቮይስ በማድረግ ጉዳዩን አስረድቼ ጀምሩ እላለሁ። ሁሉም እዛ ላይ ንግግሩን ያደርጋል። ግን ፕሊስ ማንም ሰው በጽሁፍ እንዳያደርገው በቮይስ እናድርገው ንግግራችንን ሁላችንም። ኦኬ እሺ ቴንኪው እናመሰግናለን ስለነበረን ጊዜ። ባጊ በጣም ነው የምናመሰግነው። አክብረህ መተህ ጊዜህን ስለሰጠህን እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ግን አሁን ይህን ሁሉ ከተወያየንበት ነገር ምንድነው ትምህርት ልንወስድ የሚገባው? አንደኛ ነገር ስራ ከሆነ በተቻለ መጠን ህጋዊ በሆነ ግልጽ ስምምነት ማድረግ ያስፈልጋል። አንዱ ይሄ ነው። ሁለተኛው ነገር በፍቅር ሰዓት፣ በሰላም ሰዓት፣ ጥሩ በሆነን ሰዓት የምንነጋገራቸው ነገሮች ነገ ተመልሰው የችግር ምክንያት እንዳይሆኑ ወረቀት እንዲይዘው ማድረግ በጣም በጣም አስፈላጊ ነገር ነው የሚሆነው።
ሶስተኛ ነገር ሁልጊዜም ቅድሚያ የሚሰጠው ስምምነት ነው። አሁን ይሄ ጉዳይ ሄዶ ፍርድ ቤት ራሱ ቢሄድ ዳኞች ውስጥ መጀመሪያ ተስማሙ ነው የሚባለው። ስለዚህ ወደ እርቅ የሚያስኬደውን መንገዶች መርጦ አልሆን ሲል ከዛ በኋላ ወደዚህ መምጣቱ ምንም አይደለም። አራተኛ ነገር ምንም ሆነ ምን ይሄ ነገር ከመሐመድ ወይም ከተስፍሽ ጤና የሚበልጥ ነገር አይደለም። ጤናችንን ሊጎዳ እስከሚችልበት ድረስ ከወጠር ነው ይሄ መጽሐፍ ቆንጆ ሆኖ ወጥቶ መሐመድን ብናጣው ጥቅም የለውም። ይሄ መጽሐፍ በጥሩ ሁኔታ ተጽፎ ደራሲው ብናጣው ምንም ትርጉም የለውም። ዋናው ትልቁ ነገር ወደ ስምምነቱ መጥቶ መጨረስ ነውና ስራ የምታሰሩ ሰዎች፣ ገንዘብ የምትልኩ የምታበድሩ ሰዎች፣ ትብብር የምታደርጉ ሰዎች ሁለት ነገር ወይ መጀመሪያውኑ በስምምነት አድርጉት፣ በጽሁፍ አድርጉት፣ በጽሁፍ በውልም አታደርጉት ከሆነ ደግሞ ከጠፋም ይጥፋ ብላችሁ ወስናችሁ ለፍቅር ቅድሚያ ሰጣችሁ ነው እንጂ ውል ማድረግ ባለባችሁ ሰዓት ሳታደርጉ ቆይታችሁ በኋላ ላይ እንደገና ቢመጣ ትርፉ ያው እንደዚህ ቁስል ነው የሚሆነውና በተቻለ መጠን ህጋዊ ማድረግ ጥሩ ነው። ጠይቁ፣ የህግ ባለሙያዎችን አናግሩ። ህግ ነክ ነገር ሲመጣ ይሄን ማድረግ ጥሩ ነው እላለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኛም እጅግ በጣም አድርገን እናመሰግናለን። ሳትንቀን አክብረህ መተህ ሙያዊ ልምድህን ስላካፈልከን እጅግ በጣም አድርገን እናመሰግናለን። ፈጣሪ ያክብርልን። ፎሎ ያላደረጋችሁ ፎሎ አድርጉት እባካችሁ። ቴንኪው። እሺ መሐመድ መናገር የምትፈልገው? እሺ ሰላም። እኔም ያው ሀሳቤን ለመግለጽ ቃላቶች ያጥሩኛል። ሀቢባ በጣም ብዙ ሰዓት ነው ከኔ ጋር የቆየሽው። በኔ ጉዳይ ላይ ነው ይሄን አልቀጥሽን እስከሚያምሽ ቁጭ ብለሽ ደከምሽው። ስለ እውነት ነው። ወንድማችንም የህግ ባለሙያው ዳጊያ አሰላ በጣም በጣም አመሰግናለሁ። በዛው ተመሳሳይ አንተም ለዚህ ለረጅም ጊዜ ኃይል ከኔ ጋር ቆይተ አስበህበት የህጉ ጋር አያይዘ ምክርና አስተያየት ሰተህልኛል ወንድሜ፣ በጣም አመሰግናለሁ። በጣም ነው የተደሰትኩትና ያው እናንተን ደስታ እናንተ ያደረጋችሁልኝ ለመግለጽ ቃል የለም። ታውቁታላችሁ። ይሄን አመሰግናለሁ ሁላችሁም። ቀጥዬ መጨመር የምፈልገው ሰው ማመን ሰው እንዳታምኑ። እኔ ሰው አምኜ የደረስብኝን ነገር እየሰማችሁ ነው አይደለም? ሰው የሆነ ነገር እንኳን ማድረግ ፍላጎቱን ካጣብኝ ምንድነው አንተን በህይወት መግባት የማስፈራራት ድረስ እየሄደ ነው። አሁን ቅድም አያችሁ። እስቲ ከዩኬ ውስጥ እኔ ከችግር እዚህ ከሚያመጣብኝ ችግር ጋራ ምን አያያዘው? ይሄን እንደገና ከምስቴ ጋር ትዳሬ የማበታተኑ ምን አያያዘው? አያችሁ ሰው ልጅ ምን ኃይል ክፉ እንደሆነ ተረድታችሁ እራሳችሁን ጠብቁ። ከኔ ትምህርት ውሰዱ ነው የምላችሁ። እኔ ሰው አምኜ ገደል ገብቻለሁ። እኔ እንኳን ግን ብቻ ብዙ ቃላቶች ያጥሩኛልና ዋናው ትልቁ ነገር እኔ እዚህ ላይ ያመጣኝ ነገር ምንድን ነው? ያው ወገኖቼ ማስፈራራት ነው። ልጁ በቃ መሐመድ በቃ ነገሩን በሽማግሌ ልንፈታው አይደለ? ልናስታርቃቸው አይደለ? ስለዚህ ምን መሰለክ፣ አሁን አንተ ለደረሰበት ኪሳራ እኛ ወገኖችህ እህት ወንድሞችህ ልንክስክ ነው መጽሐፍህን ልንገዛ። እኔ በራሴ 20 መጽሐፍ ቃል ገብቼ ልካለሁ ለወጣቶች ያንተ መጽሐፍ አንብበው እንዲማሩ፣ በሊቢያ በኩል በህገ ወጥ መንገድ ስደትን እንዳያስቡ 20 ወጣቶችን ማዳን ስለምፈልግ እኔ 20 መጽሐፍ እገዛሃለሁ። እንዲሁም እህቴ ክብሪት 20 መጽሐፍ ትገዛሃለች። ሌሎችም የዛለት ታያለክ። ብዙዎቹ 5ም 10ም እየገዙ ለወጣቶች ስጦታ ይሰጣሉ። ስለዚህ ኪሳራክን እኛ መጽሐፍህን በመግዛት መጽሐፍህን አንብበው ወጣቶች እንዲድኑ እናደርጋለን። ስለዚህ በቃ እሱን እርሳው የደረሰብህን ኪሳራ። ይህን እንግሊዝኛውን መጽሐፍ ደግሞ አንተንና ደራሲውን አስማምተን ነገሩ እንዲፈታ በሰላም እናደርጋለን። ስለዚህ በቃ ነገር እንዳንደጋግም በቃ ህዝቡን ብቻ ድምጽ ስለሆኑ ካመስግነህ ጉዳይ እሺ። ተው በቃ አመሰግናችኋለሁ። እሺ እንገናኛለን። በቃ አይዞክ በርታ፣ ከጎንክ ነን። እሺ እሺ ወገኖቼ፣ እናንተ ከስር ያላችሁ 2700 እናመሰግናችኋለን። ከዚህ ስር ኮሜንት እየሰጣችሁ ነበረ፣ እያጠነካከራችሁ ነበረ። ወገኖቼ አመሰግናችኋለሁ። ታንክ ቨሪ ማች። በድሪያ ሰላም ሰላም ብለሻለች ሀቢባ። እሺ ቻው በልልኝ በድሪያን ባለቤትህን። እሺ ቻው በቃ በድሪያ ነይ ሰላም አለች። ሰላም ነው።
እሺ ሀቡ በጣም እናመሰግናለን። ምንም አይደል ሀቢብቲ፣ ይፈታል። በእርቅ እንፈተዋለን፣ በሰላም እንፈተዋለን። እሺ አላህ ልጅሽን ያሳድግልሽ። አሚን አሚን። ሀቢብቲ በጣም ነው የምወዳቸው። አላህ ይጠብቅልሽ። ፍቅርሽን የተባረከ ያድርገው፣ ቤትሽን የተባረከ ያድርገው። አሚን እናት አሚን። እኔም ሴት ልጅ አለች ሰብሪና ያሳድግልሽ ፈጣሪ። እሺ እኔ እናት ሰብሪና ዛሬ አልተወት ነው እንትን በይ ንገራት። እሺ ነገ ዛሬ ሳትል እህቷ ትደውልና ደራሲው ጋር መጽሐፉን ትረከብና ይዛልን ትምጣ። እሺ ላይቭ ላይ እንድንገዛ። እሺ በርቱ፣ አይዟችሁ። ኦኬ ባይ ባይ። ሰላም። ሰላም ባይ ባይ። እሺ